ፍቅር ወይስ የሞት ወጥመድ? በገዛ እህቷ ሴራ የጥፋት ጉድጓድ ውስጥ የተጨመረችው የዋሃ አሌክሳንድራ። አስኳል ክፍል 22 አሁን ይጀምራል። በዛሬው ክፍል ጆርጅና ኢቭ የተነጋገሩት የክህደት ድራማ ሰለባዋን አሌክሳንድራን የት ያደርሳት ይሆን? በጫጉላ ሽርሽር ስም የተደበቀው የጆርጅ አውሬነትና በሆቴል ክፍል ውስጥ የፈጸመው አሰቃቂ ድርጊት፣ ኢቭ የአሌክሳንድራን ውርስ ለመቀማት የዘረጋችው መረብ፣ እናም በመጨረሻ እሳት የጫረ ያቃጥለዋል እንዲሉ በጠነሰሰችው ሴራ ውስጥ ራሷን ያገኘችው የኢቭ መጨረሻ ምን ይሆን? ጆርጅ አውሬነቱን ወደ ማን አዞረ? እስከ መጨረሻው አብራችሁን ቆዩ። የዛሬው ክፍል ካሰብነው በላይ ይከብዳል። ኢቭ እህቷና ጆርጅ የጫጉላ ጊዜያቸውን እንዴት እንደሚያሳልፉ እቅድ አወጣች። እቅዱ በጣም ውድ ዋጋ የሚጠይቅ ነው። ሆኖም አንተ በሁሉም ነገር ላይ ገንዘብ መሰሰትና ማሰብ የለብህም በማለት ጆርጅን አስረዳችው። ኢቭ 3 አነስተኛ ጌጣጌጦች ሸጠችና ገንዘቡን እንዲጠቀምበት ለጆርጅ ሰጠችው። ጌጦችን በስጦታ ያገኘችው ከእርሷ ጋር ኃይለኛ ፍቅር ይዞት ከነበረ ሰው ነው። በዚህ ድርጊትሽ በጣም አደንቅሻለሁ ኢቭ አላትና እኔ በማለት ንግግሩን ሊቀጥል ሲል ይህንን ሁሉ መልሼ ያገኘዋለሁ በማለት አቋረጠችው። የጫጉላ ጊዜያቸውን በጃማይካ በስተሰሜን በኩል በሚገኘው በሞንቴጎ ባህረ ሰላጤ ራውንድ ሂል ተብሎ በሚጠራው አካባቢ በተሳካና ደስ በሚያሰኝ ሁኔታ አሳለፉ። ሆቴሉ አንድ ዘመናዊ ሆቴል ሊያሟላ የሚገባውን ማንኛውንም ነገር ይህ ቀረሽ ሳይባል ያሟላ በመሆኑ ፍላጎታቸውን ሁሉ አርክቶላቸዋል። ሌሎች ምግቦችን የምታዘጋጀው ሴት ሰራተኛ ነበረቻቸው። ጆርጅ ጀልባ ተከራይቶ ስለነበር ከአሌክሳ ጋር በመሆን በጀልባ ሲንሸራሸሩና አሳ ሲያጠምዱ ሰነበቱ። ሌላውን ጊዜ ደግሞ ዋና በመዋኘት መጽሐፍ በማንበብና ዱምና በመጫወት በፍቅር ያሳለፉት ነበር። በአምስተኛው ቀን ላይ ጆርጅ አሌክስ፣ ለሥራ ጉዳይ ወደ ኪንግስተን በመኪና መሄድ አለብኝ። የእኛ ኩባንያ በዚያ ቅርንጫፍ ጽሕፈት ቤት ስላለው እግረ መንገዴን ጎራ ብዬ አጣርቼ መርምሬ እንድመለስ ጠይቀውኛል አላት። ደህና፣ ከአንተ ጋር አብሬ እሄዳለሁ አለችው። ጆርጅ ግንባሩን ቋጥሮ ፊቱን ኮስተር አደረገና አብረሽን ብትሄጂ እወዳለሁ፣ ፈቃዴም ነው የኔ ፍቅር። ሆኖም ከውጭ ሀገር የምጠብቀው ስልክ ስላለ እዚሁ ቆይተሽ መልእክትህ ልትቀበይልኝ ይገባል አላት። አሌክሳንድራ ይህንን ስትሰማ ቅር ተሰኝታ የእንግዳ መቀበያ ክፍል ውስጥ የሚሰሩት የሆቴል ሰራተኞች መልእክቱን ሊቀበሉ አይችሉም? መልእክቱ እጅግ በጣም አስፈላጊና ከኛ ውጪ ሌሎች ሰዎች ሊያውቁት የሚገባ አይደለም። እነርሱን ላምናቸው አልችልም አላት። ይህ ከሆነ እሺ፣ መቼስ ምን ይደረግ፣ እዚህ ቆያለሁ አለችው። ጆርጅ መኪና ተከራየና ወደ ኪንግስተን ራሱ እየነዳ ሄደ። እዚያ የደረሰው ቀኑ ሊመሽ ሲቃረብ ነበር። ከተማዋ የተመሰረተችው በወደብ ዳርቻ በመሆኑ የተለያየ ቀለም ያለው ልብስ የለበሱ ከመርከብ የወረዱ ቱሪስቶች በከተማዋ በመዘዋወር ገበያ በመገብየት ላይ ስለነበሩ ከተማዋ በሕዝብ ብዛት ተጨናንቃለች። ኪንግስተን የንግድ ማዕከል ከመሆኗም ሌላ ከረጅም ዓመት በፊት የተሰሩ አሮጌ ሕንፃዎች፣ ሙዚየሞችና ቤተ መጻሕፍት በብዛት ይገኛሉ። ጆርጅ ከነዚህ ነገሮች በአንዱ እንኳን ስሜቱ አልተነካም። የእርሱ ስሜትና ፍላጎት በሌላ ነገር ላይ ያተኮረ ነው። የሚፈልገው ለአያሌ ሳምንታት አስፈልጎት፣ ነገር ግን ፍላጎቱን ለማርካት ሳይችል የቀረውን ነገር ለማግኘትና ለመርካት ነበር። በመጀመሪያ ረድፍ ላይ ወዳለው ቡና ቤት ገባና የቡና ቤቱን ባለቤት አነጋገረው። ከ5 ደቂቃ በኋላ የ15 ዓመት ጥቁር ሴተኛ ዳሪ ጋር በመሆን ርካሽ ዋጋ በሚከፈልበት ሆቴል ወደ አንደኛው ፎቅ ወጣ። ለ2 ሰዓት ያህል መኝታ ቤት ውስጥ ከእርሷ ጋር አብረው ቆዩ። ጆርጅ የመኝታ ክፍሉን ለቆ ሲወጣ ብቻውን ነበር። ከዚያም መኪናው ውስጥ ገባና ወደ ሞንቴጎ ባህረ ሰላጤ መንዳቱን ቀጠለ። እዚያ ሲደርስ አሌክሳንድራ ከውጭ ሀገር አስቸኳይ የስልክ ጥሪ ያለኝ አላት። እስካሁን እንዳልተደወለ ነገረችው።
በማግስቱ ጠዋት የኪንግስተን ጋዜጠኞች ቱሪስቱ ሴተኛ ዳሪዋን በኃይል ደብድቦና አካላቷን ስላበላሻት ለመሞት ተቃርባ ነበር የሚል ዜና ይዘው ወጡ። የሃንሰንና ሃንሰን ኩባንያ ባለ ንብረቶች ስለ ጆርጅ ሜሌስ ጉዳይ በመወያየት ላይ ናቸው። ካሁን በፊት ከኩባንያው ደንበኞች አያሌ የሥራ ቅሬታዎች በጆርጅ ላይ ሲሰነዘሩ በመቆየታቸው የኩባንያው ባለቤቶች የመጨረሻ ውሳኔ ላይ መድረስ እንዳለባቸው ተገነዘቡ። በመሆኑም ለኩባንያቸው ደህንነት፣ ለሥራቸው መቃናትና ለደንበኞቻቸው እርካታ ሲሉ ከሥራ መወገድ አለበት የሚል ውሳኔ ላይ የደረሱ ቢሆንም በተጨማሪ ሌላ ሐሳብ በመቅረቡ ቁርጥ ያለ ውሳኔ መስጠት አልተቻለም። ጆርጅ ከኬት ብላክዌል የልጅ ልጆች አንደኛዋን አግብቷል። ይህ ደግሞ ለኩባንያው ሥራ አዲስ ብርሃን የሚፈነጥቅ ነው አለ አንጋፋው የኩባንያው ባለቤት። ሁለተኛው የኩባንያው ባለቤት ደግሞ እውነትም እርሱ ልጅቷን ማግባቱ ለኩባንያችን አስተዋጽኦ ሊኖረው ይችላል፣ የብላክዌልን ተቀማጭ ሂሳብ የምናገኝ ከሆነ ሲል አቋረጠውና በአየር ላይ የነበረው ጉጉትና ምኞት አሁን በተግባር ሊተረጎም ነው። በመሆኑም ጆርጅ ሜሌስ ሌላ ዕድል ማግኘት ይገባዋል በማለት ወሰኑ። ጆርጅና አሌክሳንድራ የጫጉላ ጊዜያቸውን ፈጽመው እንደተመለሱ ኬት ቤቱ ሰፊና ብዙ ክፍሎች ያሉት ስለሆነ ከኔ ጋር በአንድ ግቢ ውስጥ አብረን መኖር እንድንችል እዚህ መግባት አለባችሁ። በሁሉም መንገድ በሁሉም ነገር ተለያይተን መኖር የለብንም። እናንተ እኮ ብላ ንግግሯን ለመቀጠል ስትል ጆርጅ አቋረጣትና በጣም ጥሩ አስበሻል፣ ሆኖም እኔና አሌክስ የግላችን የሆነ ቦታ ብናገኝ ጥሩ ይሆንልናል ሲል ተናገረ። ጥሩ ገብቶኛል። እንደዚህ ከሆነ የመኖሪያ ቤት ገዝቼ ልስጣችሁ። ጋብቻችሁን ምክንያት በማድረግ የማበረክትላችሁ ይሄ ስጦታ ይሆናል በማልቀስ መለሰች። ጆርጅ ይሄ አንቺን ደግነት የሚያሳይ ነው፣ ጥሩ አድርገሻል። አሌክስና እኔ ስጦታውን በምስጋና እንቀበላለን አላት። አመሰግናለሁ የተከበርሽው አያቴ፣ ከዚህ ብዙም ያራቀ ቤት ፈልገን ለማግኘት እንጥራለን አለች አሌክሳንድራ። ትክክል በማለት ጆርጅ በአሌክሳንድራ ሐሳብ መስማማቱን ገለጸ። ደህንነትሽን ለመንከባከብና አስፈላጊውን ሁሉ ለማድረግ አንቺ ባለሽበት አካባቢ በጣም ቅርብ በሆነ ቦታ መኖር አለብን አላት። በአንድ ሳምንት ውስጥ ከብላክዌል መኖሪያ 12 መኖሪያ ቤቶችን ካለፈ በኋላ ከመናፈሻው አጠገብ የተሰራ አንድ በጣም ጥሩና አስደሳች የሆነ ቤት አገኙ። ቤቱን ሲያዩት የሚያስደስት ከመሆኑም በቀር ባለ 3 ፎቅ ሆኖ የዋና ገንዳ፣ መኝታ ቤት፣ የሰራተኞች ማረፊያ ቤቶች፣ ሰፊ የሆነ ማዕድ ቤት፣ የመመገቢያ ክፍልና ድንቅ የሆነ ሳሎን እንዲሁም ቤተ መጻሕፍት ያለው ነው። እኔ የተደራረበ ሥራ ስላለብኝ ጊዜ የለኝምና ቤቱን የማስጌጡን ኃላፊነት ባንቺ ላይ ተጥሏል የምወድሽ አላት ጆርጅ። ሐቁ ግን ይህ አይደለም። እርሱ ምንጊዜም ማለት ይችላል በቢሮ ውስጥ ከደንበኞች ጋር የሚያጠፋው ጊዜ በጣም ትንሽ ነው። በቀን ውስጥ ያሉት ጊዜዎች ከዚህ የተሻሉና ለእርሱ በጣም አስደሳች በሆኑ ጉዳዮች የተያዙ ናቸው። ፖሊሶች በተከታታይ የጥቃትና የድብደባ ወንጀሎችን አቤቱታ በተለያየ መንገድ ይቀበላሉ። እነኚህን መሰል ሪፖርቶች የሚደርሷቸው ከወንዶችና ከሴተኛ ዳሪዎች እንዲሁም ባለትዳር ካልሆኑና በየቡና ቤቱ ከሚሰሩ ሴቶች ነው። በደል የሚፈጸምባቸው ሰዎች በደል የፈጸመባቸው ሰው ምን እንደሚመስል እንዲያስረዱ ሲጠየቁ ሰውየው የውጭ ሀገር ዜግነት ያለው ምናልባትም በግምት የላቲን ተወላጅ ሊሆን የሚችል መልከ መልካም ሰው ነው በማለት የሚጠቁሙትና የሚናገሩት እሱን ነው። በፖሊስ ማህደር ውስጥ የሚገኙ ፎቶግራፎችን ለማየት ፈቃደኛ የሆኑ ሰዎች ወደ ቦታው ሄደው ቢመለከቱም በደል የፈጸመባቸውን ሰው ለይተውና ይሄ ነው ብለው ለመለየት አልቻሉም። ጆርጅና ኢቭ ማንነታቸውን ሰዎች ሊለዩ በማይችሉበት ቦታ በከተማው መሃል በምትገኝ ምግብ ቤት ውስጥ ምሳቸውን በሉ። ኬት በማታውቅበት ሁኔታ አሌክስን አግኝታ አዲስ ፍላጎትና ስሜት እንዳለ ልትገልጽላት ይገባል አለችው ኢቭ። እንዴት አድርጌ ነው ይህንን መሰል መጥፎ ተግባር የሚፈጽመው ሲል ጠየቃት። እኔ ዘዴውን ልነግርህ ነው የምወደው። በማግስቱ ምሽት ላይ ጆርጅ በኒውዮርክ በሚገኙት ስመጥር ከሆኑት የፈረንሳይ ሆቴሎች መካከል ሊ ፕላሲር በመባል በሚታወቀው ሆቴል ከአሌክሳንድራ ጋር ተገናኙ። ጆርጅ ሆቴሉ የደረሰው 30 ደቂቃ ያህል ዘግይቶ ነው። የሆቴሉ ባለቤት ፔሪ ጆርዳን
አሌክሳንድራ ተቀምጣ ተጠብቀው በነበረበት ጠረጴዛ ድረስ ሸኘው። ይቅርታ አድርጊልኝ የኔ መልአክ አለ ጆርጅ ትንፋሽ እያጠረው። ከጠበቃዬ ጋር ነበርኩኝ። የጠበቆችን ሁኔታ አንቺም ታውቂዋለሽ። ሁሉም ነገር በጣም የተወሳሰበና መፍትሄ የሌለው ነው የሚያደርጉት። የተፈጠረ ችግር ነበር እንዴ ጆርጅ ስትል ጠየቀችው። የለም፣ እኔ ኑዛዜ የለወጥኩኝ። በእኔ ላይ አሁን አንዳች ነገር ቢደርስብኝ ያለኝ ነገር ሁሉ ያንቺ ይሆናል አላት፣ እጆቿን በመውሰድ በእጆቹ እየያዘ። የኔ ፍቅር እኔ አልፈልግም ስትል አቋረጣትና ነገሩ እንኳን ብዙ ሆኖ ከብላክዌል ሀብትና ንብረት ጋር የምታወዳድሪው አይደለም። ሆኖም በከፍተኛ ምቾት ሊያቆይሽና ሊያኖርሽ የሚችል ሀብት ነው ያለኝ እኮ አላት። በአንተ ላይ ምንም ነገር አይደርስብህም፣ ምንጊዜም አይደርስብህም ስትለው በእርግጥ አይደርስብኝም። ሆኖም አንዳንድ ጊዜ ሕይወት ራሱ የሚያስቅ የሚያስገርምና የማይመስል የማታለል ተግባር ይፈጸምብሻል። ይህንን የመሳሰሉትን ነገሮች ማየት አስደሳች አይደለም። ሆኖም አስከፊ ነገሮች አያጋጥሙም ከማለት ያጋጥማሉ በማለት በቅድሚያ ራስን በእቅድ አዘጋጅቶ መጠባበቁ ተገቢ ነው አይመስልሽም? ለጥቂት ጊዜ ያህል ሐሳብ ገብቷት ዝም ብላው ተቀመጠች። ከዚያም እኔም ሐሳቤን ፍላጎቴንና ስሜቴን መለወጥ አለብኝ ካለች በኋላ መለወጥ አይገባኝምን ስትል ጠየቀችው። ለምን አላት የመገረም ሁኔታ በተቀላቀለበት ድምፅ። አንተ የኔ ባለቤት ነህ። እኔ ያለኝ ማንኛውም ነገር ሁሉ ያንተ ነው አለችው። አሌክስ፣ ስላንቺ ገንዘብ እኔ ደንታ የለኝም አላት። ደንታ እንደሌለ አውቃለሁ ጆርጅ። ሆኖም ማስተሳሰብህ ልክ ስለሆነ የወደፊቱን በማጤን ከወዲሁ ተዘጋጅቶ መቀመጡ ተገቢ ነው አለችውና አይኗ በእንባ ተሞላ። እኔ ደደብና የማረባ መሆኔን አውቃለሁ። ሆኖም ከሁለታችን በአንዳችን ላይ አንድ ነገር ይደርሳል ብዬ ማሰብ አለመቻሌ በጣም ይገርመኛል። የኔ ምቾትና ፍላጎት ሁለታችን ለዘላለም አብረን እንድንኖር ነው አለችው። አብረን እንኖራለን አለ ጆርጅ በማጉረምረም። በነገው ዕለት ወደፊት አቋሜና በኑዛዜ ላይ ስለማደርገው ለውጥ ብራድ ሮጀርስን አነጋግረዋለሁ ስትለው በመጀመሪያ ትከሻዋን ነቅንቆ ዝም አለ። ጥቂት ቆይቶ የአንቺ ፍላጎት ይሄ ከሆነ ምን ይደረግ የኔ ፍቅር አላት። ጥቂት ካሰበ በኋላ በጉዳዩ ላይ ከመወሰንሽ በፊት በደንብ አስቢበትና ጠበቃዬ እንዴት እንደምታደርጊ ቢያማክርሽ የሚሻል ይመስለኛል። የኔን ርስት ሀብትና ንብረት በደንብ ያውቀዋል። በመሆኑም ሁሉንም በደንብ ሊያዘጋጀውና ሊያቀናጀው ይችላል። አንተ እንደፈለክ አያቴ የምታስበው ስትል አቋረጣትና ጉንጯን እየደባበሰ አያትሽን ከዚህ ውጪ እናድርጋት። እኔ እሷን እወዳታለሁ። ሆኖም የእኛን የግል ጉዳይ በግል መያዝ እንደሚገባ ለምን መገመትና ማሰባትሽም ልክ ነው የምወደህ። ለአያቴ ምንም ነገር አልነግራትም። በነገው ዕለት ያንተን ጠበቃ ለማግኘት እንድችል ቀጠሮ እንድትይዝልኝ ትችላለህ? ስልክ ደውልለት ዘንድ አስታውሽኝ ባክሽ። አሁን ግን በጣም እርቦኛል። ለምን ሸርጣን በመብላት መመገባችንን አንጀምርም? ከአንድ ሳምንት በኋላ ጆርጅ ኢቭን በመኖሪያ ቤቷ ውስጥ ሲያገኛት አሌክስ በአዲሱ ውለታ ላይ ፈረመች በማለት ጠየቀችው። ዛሬ ጠዋት ፈርማለች። በኩባንያው ውስጥ ያላትን ድርሻ በሚቀጥለው ሳምንት የልደት በዓሏ ሲከበር ትወርሳለች አላት። በተከታዩ ሳምንት በክሩገር ብረንት ኩባንያ 49 በመቶ የአክሲዮን ድርሻ በአሌክሳንድራ ስም እንዲዛወር ተደረገ። ጆርጅ ዜናውን ለኢቭ ለመንገር ስልክ ደወለላት። እርሷም በጣም የሚያስደስት ነገር ነው፣ ዛሬ ማምሻህን ብቅ በል አብረን ደስታችንን እናከብራለን አለችው። ኬት ለአሌክሳንድራ የልደት ቀን ግብዣ ያዘጋጀች ስለሆነ ልመጣ አልችልም ሲላት በሁለቱ መካከል ለጥቂት ጊዜ ጸጥታ ሰፈነ። ምን አዘጋጅተዋል? እንዴት ላውቅ እችላለሁ? እወቀዋ አለችው። ስልኩ ተዘጋ። ከ45 ደቂቃ በኋላ ጆርጅ ለኢቭ መልሶ ደወለላትና በግብዣው ላይ ሳትጠሪ ስለሚቀርቡት የምግብ አይነቶች ማወቅ ለምን እንደፈለግሽ አልገባኝም አላት ደስ በማይል አነጋገር። ጥቂት ቆይቶ ሐሳቡን ለወጠና የተዘጋጁትን የምግብ አይነቶች አንድ ባንድ ዘረዘረላት። ርካሽ ሲል ጠየቃት። አዎ ጆርጅ፣ ዛሬ ማታ እንገናኛለን አለችው። የለም አይቻልም ኢቭ፣ ግብዣውን አቋርጬ ወደ አንቺ ዘንድ ለመምጣት የምችልበት ምንም ዘዴ የለኝም። የአሌክስ ሲል አቋረጠችውና ስለ አንድ ነገር ማሰብ ይኖርብሃል አለችው። ምን አይነት እግዜር የረገማት ሴት ናት ካለ በኋላ ስልኩን ዘግቶ ሰዓቱን ተመለከተ። ጆርጅ ከአንድ ደንበኛው ጋር በጣም አስፈላጊ የሆነ ቀጠሮ ነበረው። ካሁን በፊት ይህንን መሳይ ቀጠሮ 2 ጊዜ ያህል አልቀበልም በማለት ቀርቶ ነበር።
ዛሬ ደግሞ ሰዓቱን አሳልፏል። የኩባንያው የጋራ ባለንብረቶች ጆርጅን በሥራ ላይ እንዲቆይ ያደረጉት ከብላክዌል ቤተሰብ ጋር የጋብቻ ዝምድና በመመስረቱ እንጂ በሥራ ችሎታውና ከኩባንያው ደንበኞች ጋር ባለው መግባባት እንዳልሆነ ያውቀዋል። በሥራው ላይ ችግር እንዲፈጠር ፍጹም አይፈልግም። በኬትና በአሌክሳንድራ ላይ ያሳደረው ስሜትና በእርሱ ላይ ያላቸው እምነት የጸና በመሆኑ ማንም ሊያበላሸው እንደማይችል ያውቃል። በእርሱስ በኩል እርሱማ ከጥቂት ጊዜ በኋላ ሚስቱን ሆነ አያቷን አንዳቸውንም አይፈልጋቸውም። ለአባቱ የሰርግ ጥሪ ደብዳቤ ላከለት ቢሆንም ሽማግሌው ግን በሰርጉ ዕለት መገኘት ቀርቶ ለላከለት ደብዳቤ መልስ ለመስጠት እንኳን አላሰበበትም ነበር። የእንኳን ደስ ያለ መግለጫ አንድ ቃል እንኳን አላከለትም። ካሁን በፊት አባቱ አንተን በድጋሚ በፍጹም ማየት አልፈልግም፣ አንተ የሞትክ ነህ፣ ይገባል፣ የሞትክ ሕይወት አልባ ነህ ብሎት ነበር። በአሁኑ ጊዜ በዓይኔ እንዳላይህ ብሎት ከፊቱ የጠፋው ልጅ የሰርግ ጥሪ ሲልክለት መገረሙ የማይቀር ነው። ለአሌክሳንድራ 23ኛ ዓመት የልደት በዓል የተዘጋጀው ግብዣ የተዋጣለት ነበር። በበዓሉ ላይ ጥሪ የተደረገላቸው 40 እንግዶች ተገኝተዋል። ጆርጅ ከጓደኞቹ መካከል አብዛኞቹን እንዲጠራላት አሌክሳንድራ ስትጠይቀው ባቀረበችለት ጥያቄ ከአቅማማ በኋላ የሰጣት መልስ ይሄ አንቺ ግብዣ ስለሆነ ጓደኞችሽ ከተገኙልሽ በቂ ነው። እውነቱ ግን ይህ ሳይሆን ጆርጅ ምንም ጓደኛ ስለሌለው ማንንም መጥራት አለመቻሉ ነበር። በሰዎች ላይ የሚመኩና የሚተማመኑ ሰዎች ደካማና ልፍስፍሶች ናቸው አለ ጆርጅ ራሱን በማጽናናት። አሌክሳንድራ ለልደት በዓሏ በተዘጋጀው ኬክ ላይ ያሏትን ሻማዎች ስታቀጣጥል ተመለከታት። ወዲያውም ጸጥ በማለት ምኞቷን በመግለጽ መጸለይ ጀመረች። የአሌክሳንድራ ምኞትና ጸሎት እርሱንም የሚጨምር መሆኑን ያውቃል። ረጅም ዕድሜ መመኘት አለብሽ የምወድሽ አለ በሐሳቡ። አሌክሳንድራ ውብ መልክ ያላት ወጣት እንደሆነች አምኖ መቀበል አለበት። የለበሰችው ልብስ፣ ያደረገችው አምባርና ሎቴ እንዲሁም ከኬት በስጦታ የተበረከተላት ከዕንቁ የተሠራው የአንገት ድሪ ውድ ዋጋ ያላቸው ዕቃዎችና መብራት ጋር አሌክሳንድራን በውበት ላይ ውበት አጎናጽፏታል። ኬት ጆርጅንና አሌክሳንድራን ካስተዋለቻቸው በኋላ ዴቪድና እኔ የተጋባንበትን ቀን የመጀመሪያ ዓመት በዓል ስናከብር የአንገት ድሪ ካጠለቀልኝ በኋላ ምን ያህል እንደሚወደኝ የገለጸልኝ ትዝ ይለኛል። ዛሬም አስታውሰዋለሁ አለች በሐሳቧ። ጆርጅ በበኩሉ የሚያንሰላስለው ስለ በዓሉ ሳይሆን ስለ አሌክሳንድራ ጌጣጌጥ ዋጋ ነበርና እንዲህ አለ። የአንገት ድሪው ብቻ $150,000 ያወጣል። በግብዣው ላይ የተገኙት ሴቶች ምሽቱን በሙሉ በእርሱ ላይ አተኩረው እንደነበረ ጆርጅ በሚገባ ተገንዝቧል። በፍቅር እንደፈለጉት በሚገልጽ ሁኔታ በርቀት ያሉት ፈገግታ የተሞላበትን ጥቅሻ ደጋግመው ይሰነዝሩለታል። አጠገቡ ሆነው በማውራት ላይ ያሉት ደግሞ በቃላት መግለጽ ሲያፍሩ አካላቱን በመንካት ፍላጎታቸውን ይገልጡለታል። ቆርፋዳ ሴቶች በማለት በንቀት ዓይን ይመለከታቸዋል። በሌላ ሁኔታ ላይ ቢሆን ኖሮ ያንን ፍላጎቱን ሊያረካባቸው ይገፋፋው ነበር። ታዲያ ይህንን የሚፈጽመው ከሌሎች ጋር እንጂ ከአሌክሳንድራ ጓደኞች ጋር አይደለም። ጆርጅ ከአሌክሳንድራ ጓደኞች ጋር ወሲባዊ ግንኙነት ቢፈጽም ሴቶቹ ያደርስባቸውን ሁኔታ ደፍረው ለአሌክሳንድራ ሊነግሯት አይችሉም ይሆናል። ሆኖም ወደ ፖሊስ ጣቢያ ሄደው ሁኔታውን የማሳወቅ ሰፊ ዕድል አላቸው። ለጆርጅ በአሁኑ ጊዜ ሁሉም ነገር እንከን በሌለው ሁኔታ በመከወል ላይ ስለሆነ አላስፈላጊ ሙከራዎችን ማድረጉ ከጥቅሙ ጉዳቱ ያመዝናል። ስለሆነም አመሉን በጉያው ይዞ መቀመጥ ይኖርበታል። ከምሽቱ 4 ሰዓት ሊሆን 1 ደቂቃ ሲቀረው ጆርጅ ቴሌፎኑ ወዳለበት አጠገብ ሄደ። ከ1 ደቂቃ በኋላ ስልኩ ሲጠራ አነሳውና ሄሎ፣ ሚስተር ሜሌስ ነህ? አዎ ነኝ። ይህ የቴሌፎን ማንቂያ አገልግሎት ነው። በ4 ሰዓት ላይ እንድደውልልህ አደራ ብለኸኝ ነበር የሚል መልእክትን አዳመጠ። በጣም ጥሩ፣ ወደ እርሱ በመምጣት ላይ እንደሆንኩኝ ንገርልኝ። በፓናሞ ኤክስፕረስ ክለብ አገኘዋለሁ አለና ስልኩን ዘጋው። ምንድን ነው የምወድህ በማለት ስትጠይቀው ወደ አሌክሳንድራ ዘወር አለና ከኩባንያው ባለቤቶች መካከል አንደኛው ወደ ሲንጋፖር በሚጓዝበት ወቅት እግረ መንገዱን ይዟቸው የሚሄድ የሚገባቸውን የኮንትራት መረጃዎች ቢሮ ውስጥ ረስቷቸዋል። እነኚህን መረጃዎች ሰብስቤ የሚጓዝበት አውሮፕላን ከመነሳቱ በፊት ይዤለት እንድደርስ ይፈልጋል አላት። አሁን የአሌክሳንድራ ድምፅ በድንጋጤ
በጣም የተሳቀቀ ሁኔታ የተሞላበት ነበር። ሌላ ሰው ሊወስድለት አይችልም በማለት ጠየቀችው። እነርሱ የሚያምኑት እኔም ብቻ ነው በማለት ትክዝ አለ። አያይዞም በቢሮ ውስጥ ከሚገኙ ሰራተኞች ብቁ የሆንኩኝ ሰራተኛ እኔ ብቻ መሆኔን ማወቅ አለብሽ። እጆቹን በእርሷ ላይ በመጠምጠም አዝናለሁ የኔ ፍቅር፣ ግብዣውን አላበላሸውም። አንቺ ግብዣውን ቀጥይ፣ በተቻለ መጠን ፈጥኜ ለመመለስ ሞክራለሁ አላት። ፈገግታ አሳየችውና በናፍቆት እጠብቅሃለሁ አለችው። አሌክሳንድራ ጆርጅ ወጥቶ ሲሄድ አስተዋለችው። ከዚያም ዞር ብላ እንግዶቿ ሁሉ ራሳቸውን በማስደሰት ላይ መሆናቸውን እየተዘዋወረች ስትመለከት ቆየችና ካሁን በፊት በልደት ባህላቸው ወቅት ኢቭ ታደርግ የነበረውን ሁኔታ ሁሉ በማስታወስ ትገረም ጀመር። ኢቭ ጆርጅ ወደ ቤት ውስጥ እንዲገባ በሩን ከፈተችለትና እቅዳችንን በተስተካከለ ሁኔታ በተግባር ልትተረጎመው ቻልክ? አንተ ጎበዝ ሰው ነህ አለችው። እኔ እዚህ ልቆይ አልችልም ኢቭ፣ አሌክስ ሲል አቋረጠችውና እጁን ይዛ ና የምወድህ አስደሳች ነገር አዘጋጅቼልሃለሁ በማለት ወደ ትንሿ ምግብ ቤት ይዛው ገባች። የማዕዱ ጠረጴዛ አይኑን በሚማርክ ሁኔታ ለሁለት ሰው ተዘጋጅቷል። በጠረጴዛው መሃል ላይ ሻማዎች ይበራሉ። ይሄ ለምን ተዘጋጀ? ዛሬ የልደት ቀኔ ነው ጆርጅ። መቼ? አለ ይቅርታ የመጠየቅ ሁኔታን በሚያንጸባርቅ አነጋገር። አያይዞም እኔ ምንም አይነት ስጦታ እኮ አላመጣውልሽም ሲላት ጉንጩን መታመት አደረገችውና ፍቅርህን አምጥተህልኛል። ይህንን የፍቅር ስጦታህን በኋላ ታበረክትልኛለህ። አሁን ተቀመጥ በማለት እንዲቀመጥ ጋበዘችው። አመሰግናለሁ። ምንም ነገር ልመገብ አልችልም። እስከምጠግብ ድረስ ነው እራት የበላሁት። አሁን ወደዚህ ልመጣ ስል ነው የበላሁት። ቁጭ በል አለችው። የድምጿ አሰባበር ምንም ነገር አያመለክትም ነበር። ጆርጅ አይኗን ተመለከታትና ቁጭ አለ። ኢቭ ያዘጋጀችው እራት የተለያዩ ምግቦችን፣ አይስክሬምና የልደት ኬክን ያጠቃለለ ነበር። ከጆርጅ ፊት ለፊት ተቀምጣ እርሷን ለማስደሰት ሲል ከጥጋብ በላይ ለመብላት በመሞከሩ እየተናነቀው በግድ ሲውጥ ስታስተውለው ቆየች። አሌክስና እኔ ሁል ጊዜ ሁሉን ነገር እንከፋፈላለን። ዛሬ የእርሷን የልደት ቀን ራት ተካፍያታለሁ። ነገር ግን በመጪው ዓመት ከሁለታችን አንዳችን ብቻ የልደት ቀን ግብዣ ይኖረናል። እህቴ አደጋ ሊደርስባት የሚገባበት ወቅት ደርሷል የምወድህ። ከዚህ በኋላ ምስኪኗ አያቴ በሐዘን ተቆራምዳ ትሞታታለች። ሁሉም ነገር የኔና ያንተ ብቻ ይሆናል ጆርጅ። በል አሁን ወደ መኝታ ቤት ግባና ለልደት ቀን የምትሰጠኝን ስጦታ አበርክትልኝ አለችው። ጆርጅ ጠንካራና ብርቱ ሰው የነበረ ቢሆንም በአሁኑ ጊዜ ግን ኢቭ በተለያየ መንገድ ችሎታና ጉልበት አልባ እንዲሆን ስላደረገችው በእርሷ ቁጥጥር ስር መሆኑና ያዘዘችውን መፈጸም ግዴታው ሆኗል። ንገረኝ፣ እኔን ልትጎዳኝ ትፈልጋለህ? እኔ አንቺን መግደል እፈልጋለሁ ሲላት ሳቀችና የሆነ ሆኖ እኔን መጉዳትና መግደል እንደማትፈልግ አውቃለሁ። ምክንያቱም ወደፊት እኔ እንደምፈልገው ሁሉ አንተም የኩባንያውን ባለ ንብረት መሆን ትፈልጋለህ። ስለሆነም በፍጹም እንደማትጎዳኝ አውቃለሁ ጆርጅ። ከዚህም ሌላ ምክንያት አለኝ። ይኸውም በእኔ ላይ አንዳች ነገር ቢደርስብኝ የእኔ ጓደኛ ለፖሊስ የሚሰጥ ደብዳቤ ያዘች ስለሆነ ወዲያውኑ ጉዳዩ ለፖሊስ ይገለጥብሃል አለችው። አላመናትምና እንዲያውም ለማስፈራራትና ለማታለል በአፍሽ ትናገሪዋለሽ እንጂ አታደርጊውም አላት። ረጅምና ሹል በሆነ ጥፍሯ ራቁቱን ደረቱን ቧጠጠችው። ከዚያም ይህን ነገር ልታውቅ ወይም እውነት መሆኑን ልታረጋግጥ የምትችልበት አንድ ዘዴ ብቻ አለ፣ የለም እንዴ አለችና ሳቀች። የነገረችው ሁሉ እውነት መሆኑን ፈጥኖ ተገነዘበ። እርሱ ከእርሷ ሊገላገልና እርሷን ሊያስወግዳት በፍጹም አይችልም። እርሷ ሁልጊዜ ከእርሱ ጋር በመሆን በእርሱ ለመሳቅና ባሪያና አጫዋች አድርጋ ለማኖር ትፈልጋለች። ጆርጅ ኢቭ እንዳሻት እያደረገችው ቀሪውን ሕይወቱን ለማሳለፍ አይፈልግም፣ አይቋቋመውም። ይህንን ሲያገናዝብ የቁጣ ስሜት ተሰምቶት ቱግ አለ። ወዲያው አጠቃላይ ሁኔታዋ በዓይነ ሕሊናው መጥቶ እንደ ሕልም ታየው። ከዚያች ሰከንድ ጀምሮ ስለሚያደርገው ነገር ሁሉ የሚያውቀው ነገር የለም ነበር። በመበሳጨቱ የተነሳ ራሱን ሳተ። ሌላ ሰው ከእርሱ የተለየና ከእርሱ ውጪ የሆነ እርሱ የሚያደርገውን ሁሉ የሚመራውና የሚቆጣጠረው ይመስል ነበር። ጆርጅ የፈጸመውን ሁኔታ በግልጽ ለማወቅ በማሰብ
ራሱን ነቀነቀ። የሁኔታውን ትክክለኛ ገጽታ ሲረዳ ድንገተኛ ድንጋጤ ደረሰበትና ተረበሸ። እንዴትና ምን እንደፈጸመ ሊገልጽ የሚችልበትን ምንም ዘዴ አልነበረውም። ሁሉን ነገር ወዲያው ጣለ። ጥረቱና ድካሙ ሁሉ ከንቱ ሆነ። ሁሉን ነገር አጣ። ጎንበስ አለና ኢቭ አላት። እንደምንም ያበጠውን አንዱን አይኗን ከፈተችና ዶክተር ጥራልኝ፣ ጆን ሃርሌይን ቶሎ በል አለችው። እያንዳንዱ ቃላት የህመምና የጭንቀት ስለነበረ አምጣ ነበር የምትናገረው። ጆርጅ ሜሌስ ለዶክተር ሄርሌይ ስልክ ደውሎ አሁን ልትመጣ ትችላለህ? ኢቭ ብላክዌል አደጋ ደርሶባታል የሚል ነበር። የሚለውን ብቻ ነበር የተናገረው። ዶክተር ጆን ሄርሌይ ወደ ኢቭ ክፍል ውስጥ ገብቶ ሲመለከት ደሟ በአልጋውና በግድግዳው ላይ ተረጭቶ አስተዋለ። ወይኔ አምላኬ ካለ በኋላ በእጁ የልቧን አመታት ለማጤን ሞከረ። ከዚያም ወደ ጆርጅ ዞር በማለት ለፖሊሶቹ ደውልና አምቡላንስ እንደምንፈልግ ንገራቸው አለው። በህመም ስቃይ ውስጥ እያለች በማንሾካሾክ መልክ ቀስ ብላ ጆን ስትል ጠራችው። ጆን ሃርሌይ ወደ አልጋው በመጠጋት ጎንበስ አለና አይዞሽ ትድኛለሽ፣ ወደ ሆስፒታል እንወስድሻለን አላት። እንደምንም ብላ እጇን ዘርግታ በዳበሳ የእርሱን እጅ ካገኘች በኋላ ፖሊስ አያስፈልግም አለችው። እኔ ይህንን ሁኔታ ሪፖርት ማድረግ አለብኝ ሲል አቋረጠችውና እንቅ አድርጋ በመያዝ አያስፈልግም፣ ፖሊስ አያስፈልግም አለችው። የተሰባበረውን የጉንጯን አጥንትና መንጋጭለዋን ሰውነቷ ላይ የደረሰባትን ቃጠሎ በደንብ ከተመለከተ በኋላ ለመናገር አትሞክሪ አላት። ኢቭን ህመሙ በጣም የሚያሰቃያት ቢሆንም ሕይወቷን ለማትረፍ እየታገለች ነው። እባክህ አለችው። አንድ ቃል ለመሰንዘር ረጅም ጊዜ ወስድባት ነበር። ሚስጥር አያቴ ፍጹም ምህረት አታደርግልኝም፣ ይቅር አትለኝም። አይሆንም፣ ፖሊስ ገጭተው አደጋ አድርሰውብኝ አመለጡ። ዶክተር ሄርሌይ ሕይወትን ለማትረፍ እንጂ ለመጨቃጨቅና ለመከራከር ጊዜ የለኝም አለና ስልኩን ወዳለበት ቦታ ሄዶ ደወለ። ዶክተር ሄርሌይ ነኝ ካለ በኋላ የኢቭን አድራሻ በመስጠት አምቡላንስ በአስቸኳይ ወደዚህ እንዲላክልኝ እፈልጋለሁ። ዶክተር ኬት ዌብስተርን ፈልግና ከጥቂት ጊዜ በኋላ ሆስፒታል ውስጥ እንድንገናኝ ንገረው። በተጨማሪም የተፈለግከው ድንገተኛ አደጋ የደረሰ ስለሆነ ነው በማለት አስረዳው። እና ደግሞ ለቀዶ ጥገና የሚያገለግለውን ክፍል አዘጋጅተህ ተጠብቀኝ። ከዚያም ለጥቂት ጊዜ ያህል አዳምጦ በመኪና ግጭት የደረሰ አደጋ ነው አለና ስልኩን ዘጋው። አመሰግናለሁ ዶክተር አለና ጆርጅ የእፎይታ ትንፋሽ ተነፈሰ። ዶክተር ሄርሌይ የአሌክሳንድራን ባለቤት ዞር ብሎ ተመለከተው። አመለካከቱ ጥላቻ የተሞላበት ነበር። ጆርጅ ልብሶቹን የለበሰው በችኮላ እንደነገሩ ነው። የጣቶቹ መገጣጠሚያዎች ተልጠዋል። እጆቹና ፊቱ ላይ ደግሞ ደም ተረጭቶበታል። ዶክተር ሄርሌይ ይህንን ከተመለከተ በኋላ አታመስግነኝ፣ እኔ ይህንን የማደርገው ለብላክዌሎች ስል ነው። አንተ ግን የአእምሮ ሐኪም ዘንድ ሄደህ መመርመር አለብህ አለው። እኔ አልፈልግም ሲል አቋረጠውና እንግዲያውማ ፖሊስ እጠራለሁ። አንተ የውሻ ልጅ ወዲያ ወዲህ እንድትል ሊፈቀድልህ አይገባም፣ ጥሩ ሰው አይደለህም ካለው በኋላ ስልኩ ወዳለበት ቦታ ሲሄድ ፖሊስ ከመጥራት በፊት ለአንድ ደቂቃ ታገሰኝ አለና ጆርጅ በቆመበት ሆኖ ያስብ ጀመር። ካሁን በፊት ሁሉን ነገር አጥቶ ነበር። አሁን ግን በማይታመንና ባልጠበቀው ሁኔታ ሌላ አማራጭ ዕድል ሊያገኝ ተቃረበ። እሺ ባዘዝከኝ መሰረት የአእምሮ ሐኪም ዘንድ ሄጄ እመረመራለሁ አለ፣ እምቢታው እንደማያዋጣው በማመን። ከርቀት ወደ እነርሱ የሚመጣ የአምቡላንስ ድምፅ ይሰማል። ከአምቡላንሱ የአደጋ ፉጨት በተጨማሪ የተለያዩ ቀለማት ያለው መብራት በማሳየታቸው መኪናዎች መንገድ እየለቀቁላቸው ኢቭን ወዲያውኑ ወደ ሆስፒታል አደረሷት። ብዙ ደም ስለፈሰሳትና በሽታው ስላሰቃያት ክብደቷ ቀነሰ። እንዲሁም ሰውነቷ ስለሳሳ ብርድና ነፋስ በቀላሉ ይሰማት ጀመር። የሰውነቴ ክብደት ከመቅለሉ የተነሳ ብፈልግ መብረር እችላለሁ አለችና ሰውነቷን ሁኔታ ለመፈተሽ ስትል እጆቿን ለማንቀሳቀስ ሞከረች። ሆኖም እጆቿን አንድ ነገር ወደ ታች ተጭኖ ይዟቸዋል። አይኗን ስትገልጥ አረንጓዴ ካፖርት የለበሱና ኮፍያ ያደረጉ ሁለት ሰዎች ባልጋ ላይ አስተኝተዋት በኃይል እያሽከረከሩ እየገፉ ነጭ ቀለም ባለው ኮሪደር ውስጥ ሲጓጓዙ አስተዋለች።
ነጭ ቀለም ባለው ኮሪደር ውስጥ ሲያጓጉዟት አስተዋለች። እኔ የጨዋታው መሪ ተዋናይ ሆኜ በመስራት ላይ ነኝ በማለት አሰበች። ስራዎቼን ላስታውሳቸው አልችልም። ስራዎቼ ምን ነበሩ እያለች ስታስብ ቆይታ አይኖቿን ስትገልጥ በኦፕራሲዮን ጠረጴዛ ላይ ነጭ ቀለም በተቀባ ክፍል ውስጥ መሆኗን ተገነዘበች። ትንሽ ቀጭን ሰው አረንጓዴ የሰርጂካል ካፖርት ለብሶ ጎንበስ ብሎ ሁኔታዋን ይከታተላል። ስሜ ኩዌት ዌብስተር ይባላል። ኦፕራሲዮን ላደርግሽ እየተዘጋጀሁ ነው ሲላት፣ አስቀያሚ መሆን አልፈልግም፣ አስቀያሚ እንድሆን አታድርገኝ በማለት ተማጸነችው። አስቀያሚ የምትሆኝበት ምንም ሁኔታ የለም በማለት ዌብስተር ቃል ገባላት። አሁን የማደንዘዣ መድኃኒት ልሰጥሽ ነውና ተዝናኝ አላት። የማደንዘዣ መርፌ ለሚሰጠው ባለሙያ ምልክት አሳየው። ጆርጅ ራሱን አረጋግቶ በኢቭ መታጠቢያ ቤት ደሙን ለመታጠብና ለመጸዳዳት የቻለ ቢሆንም የእጅ ሰዓቱን ከተመለከተ በኋላ እርግማኑንና ስድቡን ያወርደው ጀመር። ከሌሊቱ 9 ሰዓት ሆኗል። አሌክሳንድራ ተኝታለች የሚል ግምት ነበረው። ሆኖም ወደ መኝታ ክፍላቸው ሲገባ ቁጭ ብላ ስትጠብቀው አገኛት። እኔ ስላንተ ክፉኛ ተጨንቄ ነበር። ለመሆኑ ደህና ነህ የምወደህ? እኔ ደህና ነኝ አሌክስ ሲላት ብድግ ብላ አቀፈችውና መጥፎ ነገር ደርሶብህ ይሆናል በማለት ፖሊሶች ዘንድ ደውዬ ሁኔታውን ላጣራ ፈልጌ ነበር። እንዴት ልትጠረጥርና ትክክለኛውን ሁኔታ ልትገምት ቻለች? በማለት ተገረመ። ኮንትራቱን ወስደ ሰጠኸው? ኮንትራቱን ዘንግቶት ነበር። ሆኖም ፈጥኖ አስታወሰውና ያንን ሰጥቼዋለሁ። ያላደረገውን ሆኖም አድርገዋለሁ ያለውን ነገር ረሳው። ከዓመታት በፊት የፈጸመውና ሊረሳው የሚችል ይመስል። ምን አጋጥሞ ነው ይህንን ያህል ልትዘገይ የቻልከው? አውሮፕላኑ እንዲዘገይ በመደረጉ ከእነርሱ ጋር አብሬው እንድቆይ ጠይቆኝ ነው። አሁን ይሄዳል ብዬ ስጠብቀው ሳልደውልልሽ እንኳን ከእነርሱ ጋር ሆኜ ዘገየሁ። አዝናለሁ አላት። አንተ በደህና ከመጣልኝ ምንም አይደል አለችው። ጆርጅ ኢቭን በቃሬዛ ወጥተው ሲወስዷት የተመለከተውንና የተናገረችውን በማስታወስ ያስብ ጀመር። አጥንቷ ተሰባብሯል፣ መንጋጭልዋ ወልቋል። ትንፋሿ ቁርጥ ቁርጥ እያለ እያቃሰተች ነበር። ሂድ ቤት፣ ምንም አይደርስብኝም ያለችው። ኢቭ የሞተች እንደሆነስ? በግድያ ወንጀል ይታሰራል። ሕይወቷ ከተረፈለት ግን ሁሉም ነገር አማን ይሆንለታል፣ እንደነበረው ይስተካከላል። ኢቭ እርሱን ስለምትፈልገው ያለ እርሱ የተንኮል ወጥመዷ ስለማይዝላትና እቅዷም ስለማይሳካ ጆርጅን ማጣት አትፈልግምና የፈለገውን ያህል ቢበድላትም ይቅርታ ታደርግለታለች። ጆርጅ እንቅልፍ አልወሰደውም። ስለ ኢቭ ሁኔታ በተለይም ስለ አጫጯኋ ምህረት እንዲያደርግላት ወይም እንዲተዋት ታቀርብ የነበረውን ጥያቄና ልምምጧን ሁሉ ማስታወስና ማሰብ ጀመረ። በቦክስ ሲመታት አጥንቶቿ ሲሰባበሩ የነበረው ሁኔታ ተሰማው። የተቃጠለው ሰውነቷ ሽታው እንዴት እንደነበር ባስታወሰው ጊዜ የእርሷን ስቃይ በማጤኑ በስቃዋ ለመደሰት እርሷን ሊወዳት ተቃረበ። ጆርጅ ሄርሌይ እንደ ዕድል ሆኖ ነው ዶክተር ኩዌት ዌብስተርን ለኢቭ ሊያገኝላት የቻለው። ዶክተር ዌብስተር በዓለም ላይ በችሎታቸው እጅግ ታዋቂ ከሆኑትና አድናቆትን ካተረፉት ጥቂት የፕላስቲክ ቀዶ ጥገና ስፔሻሊስቶችና ዶክተሮች አንዱ ነው። በማንሃንታን የግል ክሊኒክ በመክፈት ምስላቸው ተበላሽቶ የሚወለዱትንና ከተወለዱም በኋላ በተለያየ ምክንያት ጉዳት የሚደርስባቸውን ሰዎች በሕክምና ይረዳል። ወደ እርሱ ክሊኒክ የሚመጡት በሽተኞችና የእርሱን ሕክምና እርዳታ ፈላጊዎች ሁሉ እንዲከፍሉ የሚጠየቁት ሊከፍሉ የሚችሉትን ብቻ ነው። ዶክተር ዌብስተር አደጋ ያጋጠማቸውን ሰዎች ሲረዳና ሲያድን የቆየ የረጅም ጊዜ ልምድ ያለው ሰው ቢሆንም ኃይለኛ ድብደባ የተፈጸመባትን የኢቭ ብላክዌልን ፊት ሲመለከት ግን ካሁን በፊት ተሰምቶት የማያውቅ ከፍተኛ ድንጋጤ ተሰማው። የኢቭን ፎቶግራፍ በተለያዩ መጽሔቶች ላይ ታትሞ ወጥቶ አይቶታል። ያንን የመሰለ አስደሳችና ይህ ቀረሽ የማይባል ውበት ሆነ ተብሎ እንዲበላሽና ጠባሳ እንዲወጣበት መደረጉ በኃይል አበሳጨው፣ አስቆጣው። ለዚህ አደጋ ተጠያቂ ማን ነው ጆን? በማለት ጠየቀው። ገጭቶ በማምለጥ የደረሰ አደጋ ነው ኩዌት ሲለው ኬት ዌብስተር በንዴት ተደነፋና ሹፌሩ ከገጫት በኋላ መኪናውን አቁሞ ልብሷን አውላልቆና እርቃኗን አስቀርቶ ያቀጣጠለውን ሲጋራ በሰውነቷ ላይ ተረኮሰባት ነው የምትለኝ? የአደጋው መንስኤ እውነታው የቱ ነው? ትክክለኛው ታሪክ ምንድን ነው? በትክክል ይህ ነው ብዬ መናገር የምችል አይመስለኝም። ለመሆኑ ኢቭን ውበቷ ልትመልስላትና እንደነበረች ልታደርጋት ይቻላል? እርሱን ለማድረግ እየጣርኩኝ ነው ጆን። እንደነበሩ በነበሩበት ለመመለስ። እኩለ ቀን ሲሆን ዶክተር ዌብስተር ለረዳቶቹ የቀዶ ጥገናውን ተግባር አጠናቀናል።
በማለት ነገራቸውና ከፍተኛ ጥንቃቄ ሊደረግላቸው የሚገቡ በሽተኞች ወደሚተኙበት ክፍል እንዲወስዷት ነገራቸው። ከዚያም ጥቂት ምልክት የሚያሳይ ነገር ካስተዋላችሁ ንገሩኝ በማለት ረዳቶቹን አዘዛቸው። ኦፕራሲዮኑ በአጠቃላይ የፈጀው ጊዜ 9 ሰዓት ነበር። ከ48 ሰዓት በኋላ ኢቭ ከኦፕራሲዮን ክፍል ወጥታ እንድትቆይ ከተደረገችበት ክፍል ወደ ሌላ ክፍል ተዛወረች። ጆርጅ የኢቭን ሁኔታ ለማየት ከእርሷ ጋር ለመነጋገርና ምንም አይነት ሴራ ወይንም ብቀላ ያላቀደችበት መሆኑን ለማረጋገጥ ወደ ሆስፒታል ሄደ። ጆርጅ እኔ የሚስ ብላክዌል ጠበቃ ነኝ። እዚህ የመጣሁት ኢቭን እንዳነጋግራት ስለጠየቀችኝ ሲሆን ከእርሷ ጋር የምነጋገረው ለጥቂት ጊዜ ነው ሲል ለተረኛ ነርሷ ነገራት። መልከ መልካሙን ሰው ነርሷ አንድ ጊዜ በደንብ ከላይ እስከታች ቃኘችውና እርሷን እንኳን ጠያቂዎች ሊጎበኟት አይገባም ነበር። ሆኖም አንተ ገብተህ ብታያት መጥፎ ይሆናል ብዬ አልገምትም፣ ግባ አለችው። ኢቭ በአንድ ክፍል ውስጥ በጀርባዋ ተንጋላ አልጋ ላይ ተኝታለች። ሰውነቷ በሙሉ በፋሻ ተጠቅልሏል። ብዛት ያላቸው የላስቲክ ቱቦዎች ከሰውነቷ ጋር ተያይዘዋል። ከሰውነቷ ክፍል ውስጥ በፋሻ ያልተሸፈኑት በግልጽ የሚታዩት ቢኖሩ አይኗና ከንፈሮቿ ብቻ ናቸው። ሄሎ ኢቭ አለ ጆርጅ። ጆርጅ አለች በሻከረ ድምፅ ማንሾካሾክ እየሞከረች። በአልጋዋ ላይ በጣም ጎንበስ በማለት ወደ እርሷ ተጠግቶ የምትለውን ለማዳመጥ መሞከር ነበረበት። ከዚያም ለአሌክስ አልነገርካትም? የለም በእርግጥ አልነገርኳትም አላትና በአልጋው ጫፍ ላይ ቁጭ አለ። እኔ እዚህ የመጣሁበት ምክንያት ሲል አቋረጠችውና እዚህ ለምን እንደመጣ ይገባኛል። በነገሩ ላይ እንነጋገርበታለን ስትለው በቃላት ሊገልጸው የማይችለው እፎይታና ደስታ ተሰማው። በተፈጸመው ሁኔታ አዝናለሁ ኢቭ፣ በእርግጥ በጣም አዝኛለሁ እኔ ሲል አሁንም አቋረጠችውና ለአሌክስ ስልክ የሚደውልላት አንድ ሰው ፈልግና እኔ ወደ ሌላ ቦታ ለሽርሽር መሄድን በጥቂት ሳምንታት ውስጥ ተመልሼ እንደምመጣ ንገራት አለችው እያማጠች። እሺ አላት። ሁለት የቀሉ አይኖች ወደ ላይ ይመለከታሉ። ከዚያም ጆርጅ ይህን ውለታ አስራልኝ አለችው። እሺ አላት ንግግሩን ስትሰማ። በህመም ተሰቃይተሙት በማለት ረገመችው። ከእንቅልፏ በነቃችበት ወቅት ዶክተር ዌብስተር አልጋዋ አጠገብ ነበር። ምን ይሰማሻል ሲል ጠየቃት። በጣም ደክሞኛል። በእኔ ላይ የደረሰው ነገር ምን ነበር? ዶክተር ዌብስተር ከመናገሩ በፊት አመነታ። ከዚያም ከራጁ ለመረዳት የሚቻለው የመንጋ ጭላ ስብራትና ከድብደባ ብዛት የአጥንት መሰንጠቆች እንደደረሱብሽ ነው። በመንጋ ጭላዋ ላይ በደረሰው ጉዳት የተነሳ በቀላሉ አፏን መክፈትና መዝጋት አትችልም። አፍንጫሽና 2 የጎድን አጥንቶችሽ ተሰባብረዋል። ጀርባሽና ውስጥ እግሮችሽ በሲጋራ ትርኳሾች ተቃጥለዋል በማለት ሁኔታውን ዘረዘረላት። ምን? በማለት በድጋሚ ጠየቀች። ዶክተር ዌብስተር በተቻለው መጠን ረጋ በማለት የህመሟን ሁኔታ አንድ ባንድ አስረዳትና ሁሉንም ለማዳን ጥንቃቄ በተሞላበት ሁኔታ ሕክምና እየተደረገልሽ ነው አላት። መስታወት ማየት እፈልጋለሁ ስትል በዝግታ ተናገረች። እርሱ ይህንን በመጨረሻ ሊፈቅደው የሚችለው ነገር ስለሆነ አሁን ፍቃደኛ ለመሆኑን ለመግለጽ ሲል ትህትና በተሞላበት ሁኔታ አዝናለሁ አላትና ፈገግ አለ። ቁስሉ አልደረቀም፣ ገና ነው ሲላት ሌላ ጥያቄ ለመጠየቅ ፈራች። ሆኖም እነዚህ ፋሻዎች ሲፈቱልኝ መልኬ ምን ይመስል ይሆን በማለት ጠየቀችው። በጣም ጥሩና ውብ መልክ ያላት ሴት ነው የምትሆኝ። በትክክል አደጋው ከመድረሱ በፊት የነበረሽን ውበት ነው የምትጎናጸፊው አላት። ይህንን ስትሰማ እኔ አላምነህም ታያለሽ አላትና አያይዞም አሁን ምን እንደደረሰብሽ ለመንገር ፈቃደኛ ነሽ? ስለ ሁኔታው ለፖሊስ ሪፖርት መጻፍ አለብኝ ሲላት በመካከላቸው ለረጅም ጊዜ ጸጥታ ሰፈነ። ከዚያም በጭነት መኪና ነው የተገጨሁት አለችው። ዶክተር ኩዌት ዌብስተር ስለ ሰው ልጅ ጭካኔና የግፍ ሥራ እንደገና በማሰብ ሐዘን ተሰማውና ጥቂት ቆይቶ ረጋ ባለና ትህትና በተሞላበት አነጋገር ስሙን እፈልጋለሁ፣ ማን ነው የገጨሽ አላት። ማክ አለችው። የአባቱ ስምስ? ትራክ አለችው። ዶክተር ዌብስተር በሴራው ግራ ተጋባና ዝም አለ። በመጀመሪያ ዶክተር ሄርሌይ የተመካከረ ይመስል በመኪና ግጭት ሲል ነገረው። አሁን ደግሞ ኢቭ ብላክዌል በድጋሚ የነገረችው ያንኑ ነው። በወንጀለኞች የደረሰ ጥቃትና ድብደባን በሚመለከት ለፖሊስ ሪፖርት ማቅረብ እንዳለብኝ የሙያ ግዴታዬ ከመሆኑ በቀር ሕግ ያስገድደኛል በማለት ለኢቭ ነገራት።
ኢቭ እንደምንም እጆቿን ዘረጋችና የዶክተሩን እጅ እንቅ አድርጋ ያዘችው። ከዚያም እባክህ አያቴ ወይም እህቴ በእኔ ላይ የደረሰው ሁኔታ ከሰሙ በሐዘን የተነሳ ይሞታሉ። ለፖሊስ ሪፖርት ካደረግክ ደግሞ የዜና ማሰራጫዎች ሁኔታውን ይደርሱበታል። ስለሆነም አንተ ለማንም አትግለጽብኝ እባክህ በማለት ትለምነው ጀመር። በበኩሌ በመኪና ገጭተዋት አመለጡ በማለት ሪፖርት ላደርግ አልችልም። ምክንያቱም ሴቶች አብዛኛውን ጊዜ በመንገድ ላይ ልብስ ሳይለብሱ ራቁታቸውን አይዘዋወሩም። አሁንም እባክህን በማለት በድጋሚ ተማጸነችው። ቁልቁል ከተመለከታት በኋላ ስሜቱ በሐዘን ተነካ። እኔ እንደምገምተው ከሆነ በቤትሽ ውስጥ ተደናቅፈሽ ከደረጃ ቁልቁል የወደቅሽ ይመስለኛል ሲላት እጁን ጥብቅ አድርጋ በመያዝ በትክክል አደጋው የደረሰብኝ አንተ እንደገመትከው ነው አለችው። ይህንን ከሰማ በኋላ ዶክተር ዌብስተር ኢቭን በየቀኑ ይጎበኛት ጀመር። አንዳንድ ጊዜ በቀን ከ2 እና ከ3 ጊዜ በላይ እየተመላለሰ ሁኔታዋን ይከታተላል። ከሆስፒታል የስጦታ ዕቃዎች መሸጫ ሱቅ አበባና ትንንሽ የስጦታ ዕቃዎችን እየገዛ ለእሷ ስጦታ ያበረክትላታል። ኢቭ በየቀኑ ጉጉትና ጭንቀት በተሞላበት ሁኔታ ዶክተር ዌብስተርን እኔ ሙሉ ቀን እዚህ ተኝቼ እውላለሁ፣ ለምን አንድ ሰው አንድ ነገር አያደርግልኝም በማለት ትጠይቀዋለች። አብረውኝ የሚሰሩት ረዳቶቼ የአንቺን ጤንነት በመንከባከብና ስለ አንቺ ጤንነት በመሯሯጥ ላይ ናቸው። ሲያዩዋቸው ከሚያስፈሩት ፋሻዎች ስር አንቺ ውብ እንደሆንሽ በመዳል ላይ ነሽ አላት። በየጊዜው ፋሻዎቹን እየቀየረ ምርመራና ሕክምና ያደርግላት ነበር። ኢቭ መልኬን በመስታወት ማየት ስለምፈልግ መስታወት ስጠኝ በማለት በተደጋጋሚ ለመነችው። ይህንን መሰል ጥያቄ ስትጠይቅ ዶክተር ዌብስተር አዘውትሮ የሚሰጣት መልስ ተመሳሳይ ነበር። ይኸውም በመስታወት ለማየት ጊዜው ዛሬ አይደለም፣ ገና ነው የሚል ነው። በየጊዜው የሚጠይቃትና የሚጎበኛት ሰው ቢኖር ዶክተር ዌብስተር ብቻ ነበር። በመሆኑም ተላመደችውና የእርሱን መምጣት በናፍቆት መጠባበቅ ጀመረች። ዶክተር ዌብስተር ጠባዩ ሩሩህ፣ ለሰው አዛኝና መልከ መልካም ሰው ነው። ኢቭን በሚያነጋግርበት ወቅት አይናፋርነት ያጠቃዋል። ይህንን ስትመለከት ሰውነቷ በደስታ ይሞላል። ካሁን በፊት አግብተህ ታውቃለህ ስትል ጠየቀችው። የለም አላገባውም። ለምን? እኔ ለምን እንደሆነ አላውቅም። እንደምገምተውና እንደማውቀው ከሆነ እኔ ለሴቶች ጥሩ ባል ልሆን አልችልም። ምክንያቱም አያሌ የድንገተኛ ጥሪዎች ስለሚደርሱኝና ለእርዳታ በተጠራሁበት ቦታ ሁሉ በፍጥነት በመድረስ በሙያ አገልግሎት መስጠት ስላለብኝ ከሚስቴ እለያለሁ እና ጥሩ ባል መሆን አልችልም መሰል። ቢሆንም የከንፈር ወዳጅ ሊኖርህ ይገባል ስትለው ከማፈሩ የተነሳ ፊቱ ፍም መሰለ። ደህና እንደምታውቂው ብሏት ዝም ሲል ንገረኝ አለችው። ቋሚ የከንፈር ወዳጅ የለኝም። እዚህ የሚገኙት ነርሶች ሁሉ ስላንተ ፍቅር ነፍሳቸው እንደሚወጣ ወራረዳለሁ ስትለው የለም እኔ ፍቅር ለማስያዝ የምችል ሰው አይደለሁም በማለት መለሰላት። ኢቭ ከነርሶቹና ከሐኪሞቹ ጋር ስለ ዶክተር ዌብስተር አንስታ ስትወያይ ዶክተር ዌብስተርን የሚያውቁት በደግነቱና በሩህሩህነቱ ሲሆን በአካባቢው እንደ አንድ አምላክ እንደሚታይ አስረዷት። አንድ ሐኪም ዶክተር ተአምር ሰሪ ነው፣ ችሎታውና ለሥራው ያለው ፍቅር ደግሞ የበለጠ ተወዳጅ እንዲሆን አድርጎታል። በተለይም በሰው ልጆች ፊትና መልክ ላይ እርሱ ሊሰራው የማይችለው ምንም ነገር የለም በማለት ነገሯት። አካለ ጎዶሎ የሆኑና መልካቸው የተበላሸ ልጆችንና በወንጀለኞችና በአደጋ የተጎዱ ሰዎችን እንዴት እንደሚረዳቸው ነግረዋታል። ሆኖም የሰማችውን መሰረት በማድረግ ዶክተር ዌብስተርን ስትጠይቀው እንደ አጋጣሚ በዓለም ላይ ሰዎችን የሚጠሉትና የሚወዱት በመልካቸው ነው። እኔ በተፈጥሮ አካለ ጎዶሎ ሆነው የተወለዱትን ለመርዳት ጥረት አድርጌያለሁ። በሕይወታቸው ላይ ትልቅ ልዩነት ያስገኝላቸዋል የሚል መልስ ሰጣት። ኢቭ በዶክተር ሁኔታ ግራ ተጋባች። ዶክተር ዌብስተር ይህንን የመሰለ የተቀደሰ ተግባር የሚያከናውነው ለገንዘብ ወይም ዝናን ለማትረፍ ሲል አይደለም። ሙሉ በሙሉ ለራሱ ሳይሆን ሌሎችን ለመርዳት የተፈጠረ ሰው ነው። የዶክተር ዌብስተርን መሰል ጠባይ ያለው ሰው ካሁን በፊት አጋጥሟት ስለማያውቅ ይህንን ለማድረግ ምን እንዳነሳሳው እያሰበች ተገረመች። ያደረባት ከንቱ ጉጉት ነው። ከዶክተር ዌብስተር ርኅራኄንና ለሌሎች ማሰብን ተምራ እርሷም ራሷን ለውጣ እንደርሱ ለመሆን የምትጥር ሴት ስላልሆነች አርያነቱን ላትጠቀምበት መጠየቁና ማወቁ ፋይዳ ቢስ ነው። በዶክተር ዌብስተር ላይ ምንም አይነት የተለየ ፍላጎት የላትም የሕክምና እርዳታ ከሚያደርግላት በቀር። ለ15 ቀናት ያህል በሆስፒታል ውስጥ እየታከመች ከቆየች በኋላ ወደ ግል ክሊኒክ እንድትዛወር ተደረገ።
ከሆስፒታል ይልቅ እዚህ የተሻለ ምቾት ታገኛለሽ በማለት ዶክተር ዌቢስተር አረጋገጠላት። አሁን ያለችበት ክሊኒክ በጣም ሩቅ በመሆኑ ዶክተር ዌቢስተር እርሷን ለመጎብኘት ሲፈልግ ብዙ መጓዝ እንደሚኖርበት ብትገነዘብም እርሱ ግን እንደ ወትሮ በየቀኑ እየመጣ መጠየቁንና መጎብኘቱን አላቋረጠም ነበር። ሌላ በሽተኛ የለህም ስትል ጠየቀችው። ያንቺን ያህል ጉዳት የደረሰባት በሽተኛ የለችኝም። ወደ ክሊኒኩ ከገባች ከ5 ሳምንት በኋላ ዶክተር ዌቢስተር ፋሻውን ሙሉ በሙሉ ከላይዋ ላይ አነሳላት። ከዚያም ራሷን ወዲያና ወዲህ እያዟዟረ ህመም ይሰማሻል ሲል ጠየቃት። የለም አይሰማኝም በማለት መለሰች። ጨምድዶ የያዘሽና የተወጠረ ነገር አለ እንዴ? የለም ስትለው ዶክተር ዌቢስተር ወደ ነርሷ ተመለከተና ለሚስ ብላክዌል መስታወት አምጪላት ባክሽ በማለት አዘዛት። ኢቭ በድንገተኛ ድንጋጤ ተዋጠች። ለሳምንታት መልኳን በመስታወት ለማየት ስትጠይቅ አልተፈቀደላትም ነበር። መልኳን በመስታወት የምታይበት ጊዜው አሁን ነው። እርሷ ግን እንዳልወተወተችው ሁሉ ፊቷን በመስታወት ለማየት በጣም ፈራች። ኢቭ የራሷን ማለትም በተፈጥሮ የግሏ የሆነውን ፊት ነው የምትፈልገው። እንግዳ መልክ እንዲኖራት አትፈልግም። ዶክተር ዌቢስተር መስታወቱን ሲሰጣት ሕይወቷን እስከ መሳት ደረሰችና ፈራሁ አለች። መልክሽን ተመልከችው አላት ረጋ ባለ አነጋገር። መስታወቱን ቀስ በቀስ ከፍ አደረገችውና እንደምንም መልኳን ማየት ሞከረች። ተአምር ነው። ፈጽሞ ምንም ለውጥ የለውም። የራሷ ፊት፣ የራሷ መልክ ነው። በፊቷ ላይ የጠባሳ የጭረት ወይንም የመላጥ ምልክቶችን ለማግኘት ፈለገች። ሆኖም ምንም ነገር የለም። ከዚያም አይኖቿ በደስታ እንባ ተሞሉ። ቀና ብላየችውና አመሰግናለሁ ካለችው በኋላ ተንጠራርታ ደስታዋንና እርካታዋን በመሳም ገለጠችለት። ለምስጋና መግለጫ ያህል ነበር በጥቂቱ የሳመችው። ሆኖም ከንፈሮቹ የእርሷን ከንፈሮች ለማግኘት የተራቡ መሆናቸውን ተገነዘበች። ገፋ ካደረጋት በኋላ ወዲያውኑ ሀፍረት ተሰማውና እኔ አንቺ በመደሰትሽ ተደስቻለሁ አላት። እያንዳንዱ ሰው በአንተ ላይ ያለው አመለካከት፣ አስተያየትና እምነት ትክክለኛ ነው። አንተ ተአምር መስራት የምትችል ሰው ነህ አለችው። ጆርጅ ሜሌስ በፈጸመው ሁኔታ ከፍተኛ ድንጋጤና ኃይለኛ የመንፈስ መረበሽ ደርሶበታል። በዚህ የተነሳ ማጥፋቱና ማበላሸት የሚፈልገውን ነገር ሁሉ ድምጥማቱን ለማጥፋት በአደገኛ ሁኔታ ላይ ነው የሚገኘው። ታላቁን የክሩገር ብረንት ኩባንያ በቁጥጥር ስር ማድረግ ምን ያህል ከፍተኛ ዕድል እንደሆነና ከአሁን በፊት አልተረዳውም ነበር። ከዚህ ቀደም ትዳር ከሌላቸውና ብቸኛ ከሆኑ ሴቶች በሚያገኘው ስጦታ እየረካ ሕይወቱን በዚህ ሁኔታ በመመስረት ይኖር ነበር። በአሁኑ ጊዜ ግን ከብላክዌል ቤተሰብ አንዷን ስላገባ ከአባቱ ሊያገኘው ያልቻለውን ትልቅ ኩባንያ ለማግኘት እየጣረ ነው። በዚያን ጊዜ አባቱን ተመልከተኝ አባባ፣ እኔ እንደገና ተፈጥሬያለሁ። እኔ ካንተ እጅግ ትልቅ የሆነ ኩባንያ ባለቤት ሆኛለሁ እንደሚለው አሰበ። ካሁን በኋላ ጨዋታና ቀልድ ሊኖር አይችልም። የሚፈልገውን ለማግኘት ሲል ሕይወት ማጥፋት እንዳለበት ያውቃል። ጆርጅ ለጥቅሙ ሲል ራሱን አስተካክሎ ትክክለኛ ባሎች ወይንም ትዳር ናፋቂዎች የሚያደርጉትን በማድረግ አስመስሎ ለመኖርና ለጊዜውም ቢሆን አስፈላጊውን መስዋዕትነት ለመክፈል ወስኗል። በተቻለ መጠን እያንዳንዷን ደቂቃ የሚያጠፋው ከአሌክሳንድራ ጋራ ነው። በቤታቸው ውስጥ ቁርስ አብረው ይበላሉ። በምሳ ሰዓት ደግሞ ሆቴል ቤት ይዟት ይሄድና ምሳቸውን አብረው ይመገባሉ። አዘውትሮ ወደ ቤቱ የሚገባው በጊዜና በተወሰነ ሰዓት ነው። በየሳምንቱ መጨረሻ በምስራቅ ሃምፕተን ወደሚገኘውና የብላክዌል ንብረት ወደ ሆነው የመዋኛ ቦታ ይወስዳታል። ረጅም ጉዞ ማድረግ ሲፈልጉ ደግሞ በኩባንያው ሴስና 620 አውሮፕላን የጆርጅ ከፍተኛ ምርጫ ወደ ሆነውና ወደሚወደው ወደ ዳርክ ሃርበር ይሄዳሉ። በቤቱ ውስጥ ያሉትን ዕቃዎች፣ የቤቱን አሰራር፣ የግቢውንና የአካባቢውን ሁኔታ ሲመለከት ከፍተኛ አድናቆት ያድርበትና በቅርቡ ይህ ሁሉ የኔ የግል ንብረት ይሆናል ሲል ያስባል። ለእርሱ ራስ ምታት የሆነበት የሰው ሀብት የመውረስ ስሜት ነው። ጆርጅ
ለኬት የሚያስብ እውነተኛ አማች መስሎ ለመቅረብ ይጣጣር ጀመር። ለኬት ከፍተኛ ትኩረትን ይሰጣል። በአሁኑ ጊዜ ዕድሜዋ 81 ዓመት ሆኗታል። በዚህ ዕድሜዋ የኩባንያው የቦርድ ሊቀመንበር ከመሆኗም በቀር በችሎታዋ አድናቆትን ያተረፈች ጠንካራ ሴት ናት። አሌክሳንድራና ጆርጅ በሳምንት አንድ ቀን ከኬት ጋር አብረው ይመገባሉ። ለኬት በየጊዜው ስልክ ይደውልላትና ስለተለያዩ ነገሮች ይወያያሉ። ጆርጅ አመሉን በጉያው ይዞ በጥንቃቄ ጥሩ ባል፣ ጥሩ አማችና ተንከባካቢ ለመምሰል እየጣረ ነው። ይህንን የተመለከተ ሰው እጅግ የሚወዳቸውን ሁለት ሰዎች የመግደል ሐሳብ አለው ብሎ ማንም በምንም አይነት ሁኔታ ሊጠረጥር አይችልም። ጆርጅ ሃርሌይ ስልክ ደወለና ዶክተር ሄምፕልተን ወደ ተባሉት የአእምሮ ሐኪም ዘንድ ሄደ እንድትመረመር ቀጠሮ ይዤልሃለሁ አለው። ጆርጅ ድምፁ ሞቅ ያለና ተወዳጅ ለማድረግ እየሞከረ በእውነቱ ካሁን በኋላ የአእምሮ ሐኪም ዘንድ መሄድ ጠቃሚና አስፈላጊ አይመስለኝም ዶክተር ሄርሌይ፣ እኔ እንደማስበው ብሎ ሳይጨርስ አቋረጠውና አንተ ስለምታስበው እኔ ደንታ የለኝም። እኛ በቅድሚያ የተስማማነው ነገር አለ። እኔ ለፖሊስ ሪፖርት ላላደርግ፣ አንተ ደግሞ አእምሮ ሐኪም ዘንድ ሄደህ ልትመረመር ተስማምተናል። ይህንን ስምምነት ለማፍረስ ከፈለግ ግን ሲለው አቋረጠውና የለም አንተ የምትፈልገው ይህንን እንድፈጽም ከሆነ ደህና አለ ጆርጅ ጥድፊያ በተሞላበት አነጋገር። የዶክተር ቴምፕልተንን ስልክ ቁጥር 55531661 ነው። በዛሬው ዕለት አንተ ስልክ እንድትደውልለት እየጠበቀህ ነው አለውና ዶክተር ሄርሌይ ስልኩን ዘጋው። ይሄ ርኩስ ሰውዬ በማለት ዶክተሩን አጥላላው። ጆርጅ ጊዜ ማጥፋትንና ከቀጠሮ ቦታ መሸሽን በጣም ይወዳል። ሆኖም የዶክተር ሄርሌይ ንግግር ንቆ በመተው ችግር ላይ ለመውደቅ አልፈለገም። ጆርጅ ለዶክተር ቴምፕልተን ይደውልለትና አንድ ወይም ሁለት ጊዜ ሄዶ ካየው በኋላ የመጨረሻው ይሆናል። ኢቭ ጆርጅ ቢሮው ውስጥ እንዳለ ደወለችለትና እቤት ነው ያለሁት አለችው። ነሽ ካለ በኋላ የፈለገውን ለመጠየቅ ፈራ። እሺ አላት። ለራስ ስትል ዛሬ ማታ መጣኸኝ። አሁን ለመምጣት በጣም ይቸግረኛል አሌክስና እኔ ሲል አቋረጠችውና ከምሽቱ በ2 ሰዓት አለችው። አይኑን ለማመን አዳገተው። ኢቭ ከእርሱ ፊት ለፊት ቆማለች። ውበቷ ልክ እንደ ቀድሞ ዛሬም ማራኪና አስደሳች ነው። በጣም ተጠግቶ ፊቷን በሚገባ ተመለከታትና በደረሰባት ከፍተኛ ድብደባ የተፈጠረ ጠባሳ ወይንም ጭረት እንዳለ ለማወቅ ጥረት አደረገ። ሊታመን የማይችል ነገር ነው። አንቺ ልክ የበፊቷን ኢቭን የምትመስዩ አላት። አዎ እኔ አሁንም ውብና ቆንጆ ነኝ አይደለሁም እንዴ ጆርጅ? ያቀደችውን ተግባራዊ እስከምታደርግ ድረስ እንደምትፈነድቅ ድመት እርሷም የሆዷን በሆዷ ይዛ ፈገግ አለች። በሽተኛ እንስሳ ስለሆነ በሕይወት መቆየት የማይገባው ሰው ነው። ላደረገው በደልና ለፈጸመባት ስቃይ ሁሉ ተገቢውን ይከፍላል። ሆኖም ጊዜው አሁን አይደለም። አሁንም ትፈልገዋለች። ቀደም ብላ በእህቷና በአያቷ ላይ ላጠመደችው የክፋት ወጥመድ ትጠቀምበታለችና ለጊዜው በሕይወት ይቆይ። አብረው ቆመው ፈገግታ እየተለዋወጡ ኢቭ ስለተፈጸመው ነገር ምን ያህል እንዳዘንኩኝ በቃላት ልገልጽልሽ አልችልም ሲላት እጁን ያዝ በማድረግ ነገሩ አንድ ጊዜ የተፈጸመና ያለፈ ስለሆነ በድጋሚ አንስተን መወያየት አይገባንም። ምንም የተለወጠ ነገር የለም አለችው። ሆኖም ጆርጅ አንድ ነገር እንደተለወጠ አስታወሰ። ሄርሌይ ስልክ ደውሎልኝ የአእምሮ ሐኪም እንዳነጋግር ቀጠሮ ያዘልኝ መሆኑን ነግሮኛል አላት። ኢቭ ራሷን ነቀነቀችና የለም ጊዜ እንደሌለ ልትነግረው ይገባል አለችው። ልነግረው ሞክሬ ነበር። ሆኖም የአደጋውን ሙሉ ሪፖርት ለፖሊስ እንደሚያስረክብ ገልጾልኛል። የተረገመ ካለችው በኋላ በቆመችበት ሆና በጥልቅ ታስብ ጀመር። ማን ነው እርሱ? ማን ነው የአእምሮ ሐኪሙ? አንድ ሰው ስሙን ቴምፕልተን ሲል ነበር። ፒተር ቴምፕልተን ነው አላት።
ስለ እርሱ ሰምቻለሁ። በሙያው ጥሩ ስምና ዝና ያለው ሰው ነው አለችው። አታስቢ፣ በእርሱ መከዳ ላይ ለ50 ደቂቃ ያህል ጸጥ ብዬ ተኛለታለሁ አለና ንግግሩን አቋረጠ። ኢቭ አታዳምጠውም ነበር። አንድ ሐሳብ መጥቶላት እርሱኑ ታንሰላስል ነበር። ወደ ጆርጅ ዘወር አለችና ይሄ ምናልባት ሊደርስ ከሚገባው መጥፎ ነገር የተሻለና በጣም ጥሩ የሆነው ነገር ነው አለችው። ፒተር ቴምፕልተን የፕሮግራም ማስታወሻውን በተመለከተበት ወቅት ፊቱን ኮስተር፣ ግንባሩን ቋጠር አደረገ። ፕሮግራሙ ከኬት ብላክዌል አማች ጋር ማለትም ከጆርጅ ሜሌስ ጋር ቀጠሮ እንዳለው ያስረዳል። የሀብታሞችን ችግር ማቃለል ለፒተር ቴምፕልተን አንዳችም ስሜት አይሰጠውም። ከሥራ ጓደኞቹ አብዛኛዎቹ በሕዝብ ዘንድ ስማቸው የታወቀና በሀብታቸው የሚመኩ ሰዎችን መርዳት ደስ ይላቸዋል። እርሱ ችግረኞችን ሲረዳ፣ እነርሱ ሀብታሞችን። ዶክተር ቴምፕልተን በዚህ ሙያ ላይ እንደተሰማራ ባላቸው የሞቱባቸውና ከባላቸው ብዙ ሀብት ያገኙ፣ በቤተሰባቸው ትልቅነትና ሀብታምነት እነርሱም ትልቅ ተብለው የሚከበሩና የሚጠሩ የንጉሣውያን ቤተሰቦችንና ወይዛዝርትን ከቢሮው ድረስ እየመጡ ችግራቸውን ያዋዩት ነበር። በመሆኑም ለጥቂት ጊዜ የችግራቸው ተካፋይ በመሆን ችግራቸውን ለማቃለል የጣረ ቢሆንም የሀብታሞች ችግር ተካፋይ ሆኖ መቆየት ስላልፈለገ የራሳቸውን ችግር ራሳቸው ይወጡት በማለት መርዳቱን አቋርጧል። በተለይ የአንዳንድ ቅንጡ ወይዛዝርት ችግር በጣም ቀላልና አሳሳቢ ያልሆነ ችግር ነው። ሌላውን ትተን ጥቂቶቹን ብንጠቅስ ህብረተሰቡ በጋራ በሚያዘጋጃቸው የማኅበራዊ ኑሮ ዝግጅቶችና በክንዋኔዎች ላይ ተካፋይ እንድንሆን ለምን አልተጋበዝንም በማለት ይጮኻሉ። በገንዘብ ያዥነት ሙያ ላይ የተሰማሩ ደግሞ በተለይ የሸቀጥ ንግድ ሲያከናውኑ ኪሳራ ደረሰብን ወይንም ገንዘብ ጎደለብን በማለት ራሳችንን ልንገድል ነውና የችግራችን ተካፋይ በመሆን አድነን እርዳን ይሉታል። ዕድሜያቸው ጠና ያሉ ሴቶች ደግሞ የሚያቀርቡለትና እርዳን የሚሉት ችግር ቢያጤኑ ከኑሯቸው ድሎት የተነሳ በሰውነታቸው ላይ የተከማቸውን ስብ ለመናድና ሸንቃጣ ለመሆን እንዴት እንደሚችሉ አማክረን ይሉታል። ጮማ ከመመገብ እንዲቆጠቡና ሌሎችንም ሁኔታዎች እንዲከተሉ እንዲነግራቸው። ዓለም ራሷ በችግር የተሞላች ነች። ፒተር ደግሞ ይህንን የመሰሉ ችግሮችን መርዳትና ማቃለል አይወድም፣ ደስ አይለውም። የሀብታምና የከበርቴ ችግሮች አይደሉም። በዚህ የተነሳ ፒተር ጆርጅ ሜሌስን ለመርዳት ፈቃደኛ አልነበረም። ሆኖም ለወዳጁ ለዶክተር ጆን ሄርሌ ካለው አክብሮትና ፍቅር የተነሳ የቀረበለትን ጥያቄ መቀበሉን ገልጧል። ዶክተር ጆን ሄርሌ ፒተር ሥራ የሚበዛበት መሆኑንና ያለው ጊዜም በፕሮግራም የተጣበበ መሆኑን ገልጾለታል። ሌላ ቦታ ብትልከው ይሻላል ብሎት ነበር። ይህንን ካደረክልኝ ለእኔ ታላቅ ውለታ እንደዋልክልኝ ቁጠረው ፒተር አለው ጆን። የእርሱ ችግር ምንድን ነው ሲል ጠየቀ ፒተር። ይህ አይነቱ ነገር እኔን አይመለከትም፣ ባለሙያው አንተ እንጂ በማለት ሲመልስለት፣ እሺ ስልክ እንዲደውልልኝ ንገረው አለው። በአሁኑ ጊዜ ጆርጅ ሜሌስ በፒተር ቢሮ አካባቢ መሆኑን ስለተረዳ የውስጥ መነጋገሪያውን ቁልፍ ተጫንና ሚስተር ሜሌስን አስገቡት አለ። ፒተር ቴምፕልተን የጆርጅ ሜሌስን ፎቶግራፍ በጋዜጣና በመጽሔት ላይ ካሁን በፊት አይቶታል። ጆርጅ ገባ። የእጅ ሰላምታ ከተለዋወጡ በኋላ ቁጭ በል ሚስተር ሜሌስ አለው። ጆርጅ ወደ መቀመጫዎቹ ተመለከተና እዚያ ሲል ጠየቀ። ከፈለክበት የሚመች ቦታ ተቀመጥ አለው። ጆርጅ አንድ ወንበር በመውሰድ ከፒተር ጠረጴዛ ፊት ለፊት ከተቀመጠ በኋላ
ፒተር ቴምፕልተንን ተመልክቶ ፈገግ አለ። ጆርጅ ከዶክተር ቴምፕልተን ጋር ተገናኝቶ የሚነጋገርበት ወቅት በጣም ፈርቶትና ጠልቶት ነበር። ፍርሃቱን ሊያስወግድና አስተሳሰቡን ሊለውጥ የቻለው ከኤቭ ጋር ከተነጋገረ በኋላ ነበር። ዶክተር ቴምፕልተን የእርሱ ተባባሪና ምስክር ሊሆነው ነው። ፒተር ፊት ለፊቱ የተቀመጠውን ሰው በደንብ ተመለከተው። በሽተኞች ለመጀመሪያ ጊዜ ወደ እርሱ ዘንድ ሲመጡ መንፈሳቸው ይጨነቃል፣ ይረበሻሉ፣ ይቁነጠነጣሉ። አንዳንዶቹ ይህንን ጭንቀታቸውን ካሁን በፊት ባልነበራቸው ሆኖም ከመቅጽበት ባገኙት ጀግንነት እንዳይታወቅባቸው ለመሸፈን ሲጥሩ፣ አንዳንዶቹ ዝምተኛ ይሆናሉ። ሌሎች ደግሞ ለፍላፊና አትንኩይ ባዮች ይሆናሉ። ፒተር በዚህ ሰው ላይ ምንም አይነት የመንፈስ መረበሽ ሊያጠን አልቻለም። ተቃራኒውን ሆኖ ነው ያገኘው። ጆርጅ ደስተኛና ራሱን የሚያዝናና ሰው መስሎ ስለቀረበው የተለየ ሰው ነው የሚል ግምት አደረበት። ዶክተር ሄርሌይ ችግር እንዳለብህ ነግሮኝ ነበር። ጆርጅ ትክዝ አለና 2 ችግሮች አሉብኝ። ታዲያ ስለ ችግሮች ለምን አትነግረኝም? ሁኔታውን ለመናገር ከፍተኛ ኀፍረት ስለተሰማኝ ነው። በዚህ የተነሳ ነው እኔ አንተ ዘንድ መምጣት አለብኝ በማለት የመጣሁት። ከተቀመጠበት ወደፊት ዘንበል አለና ቅንነትና ግልጽነትን በተሞላ ሁኔታ ካሁን በፊት ፈጽሞ አድርጌው የማላውቀውን ነገር ፈጽሜያለሁ ዶክተር። በቅርቡ አንዲት ሴት ደብድቤ በእርሷ ላይ ጉዳት አድርሻለሁ አለው። ፒተር ምንም ሳይናገር ጆርጅ ንግግሩን እንዲቀጥል ጠበቀው። በመካከላችን በተፈጠረው አለመግባባት ራሴን መቆጣጠር ተስኖኝ ነበርና ከመበሳጨት የተነሳ ደበደብኳት ካለ በኋላ ቀስ በቀስ ድምፁ እየቀነሰ የመጣ ቢሆንም ቀጠል አደረገና በጣም አስቸጋሪ ነበር አለ። የጆርጅ ሜሌስ ችግር ምን እንደሆነ ቀደም ብሎ የሚያውቀው መሆኑን ፒተር ራሱ ለራሱ ተናገረ። ሴቶችን መደብደብና በመጉዳት የመደሰት ጠባይ ያለው ሰው መሆኑን ጠንቅቆ ያውቃል። ለመሆኑ የደበደብከው ሚስትህን ነበር? ምራቴን ነው። ፒተር አልፎ አልፎ የብላክዌል መንትዮች በበጎ አድራጎት ተግባርና በማኅበራዊ ጉዳይ ክንውኖች ምክንያት በመጽሔትና በጋዜጣ ላይ የሚወጣውን ዜና አንብቧል። እህትማማቾቹ እጅግ ውብ ከመሆናቸውም በላይ አጠቃላይ ሁኔታቸው በጣም ከመመሳሰሉ የተነሳ የቷ እንደሆነች ለመለየት አስቸጋሪ መሆኑን ፒተር አስታወሰ። ይህ ሰው ምራቱን ደብድቧል። ጆርጅ ሜሌስ ለፒተር የነገረው ሴትዮዋን 1 ወይም 2 ጊዜ በጥፊ እንደመታት አድርጎና አቅልሎ ስለነበረ ይህንን ሁኔታ አጣርቶ የማወቅ ስሜቱ ይበልጥ እንዲጨምር አደረገው። በእርግጥ ጆርጅ እንዳለው ሁኔታው ቀላል ቢሆን ኖሮ ጆን ሄርሌይ ወደ እኔ ዘንድ አይልከውም ነበር በማለት አሰበና እንዲህ ሲል ጠየቀው። መትቻታለሁ ብለኛል። ለመሆኑ ጎድተሃታል? እንደ እውነቱ ከሆነ በመጥፎ ሁኔታ በጣም ጎድቻታለሁ ዶክተር። ካሁን በፊት እንደገለጽኩልህ በምደበድብባት ወቅት ራሴን መቆጣጠር ተስኖኝ ስለነበር መጎዳቷን የተረዳሁት በኋላ ነው። እኔ ራሴን ካወቅኩኝ በኋላ ስመለከታት ያንን የመሰለ ድርጊት የፈጸምኩባት መሆኔን ለማመን አልቻልኩም። ራሴን ባወቅኩ ጊዜ የሚለውን ረቂቅና አይነተኛ መከላከያ አድርጎ አቀረበ። ድርጊቱን እኔ አልፈጸምኩትም፣ ውስጠ ህሊናዬ ነው ድርጊቱን የፈጸመው አለ በሐሳቡ። ይህን ሁኔታ ምን እንደፈጠረው የምታውቀው ነገር አለ? ድርጊቱን ከመፈጸሜ በፊት ከፍተኛ ጭንቀት አጋጥሞኝ ነበር። አባቴ በልብ ህመም ክፉኛ ታሞ ስለነበረ ስለ እርሱ በኃይል አስብና እጨነቅ ነበር። የምንዋደድ ያልተቋረጠና ቅርብ ግንኙነት ያለን ቤተሰቦች ስለሆንን ነበረ እኔ ስለ አባቴ በኃይል እጨነቅ የነበረው። አባትህ እዚህ ነው ያለው? ግሪክ ነው የሚኖረው። 2 ችግሮች እንዳሉብህ ነግረኸኝ ነበር። አዎ፣ ባለቤቴ አሌክሳንድራ አለና ንግግሩን ሳይጨርስ አቆመ። የጋብቻ ችግር አለብህ? አንተ እንዳልከው ማለቴ አይደለም። በመካከላችን የጋብቻ ችግር የለም።
እርስ በርሳችን በጣም እንዋደዳለን። ሁኔታው ይህ ነው ካለ በኋላ ከመናገር አመነታ። ከዚያም ከቅርብ ጊዜ ወዲህ አሌክሳንድራ ደህና አይደለችም አለው። በአካል? በስሜት። እርሷ ሁልጊዜ ታዝናለች፣ ትተክዛለች፣ ራስን ስለ መግደል ያለማቋረጥ ትናገራለች። የባለሙያዎችን እርዳታ ለማግኘት ትሻለች። ጆርጅ ሐዘን በተቀላቀለበት ሁኔታ ፈገግ አለና እምቢ ብላኛለች አለ። ፒተር በጣም መጥፎ ነገር ነው በማለት አሰበና አንዳንድ የፓርክ ጎዳና ዶክተሮች በሀብት ይታለላሉ። ይህንን ሁኔታ ከዶክተር ሄርሌ ጋር ተነጋግራችሁበታል ሲል ጠየቀው። የለም፣ አልተነጋገርንበትም። እርሱ የብላክዌል ቤተሰብ ዶክተር እስከሆነ ድረስ ስለ ሁኔታው ከእነርሱ ጋር እንድትነጋገር ነው የሚመክርህ። ዶክተር ሄርሌ አስፈላጊ ሆኖ ካገኘው የአእምሮ ሐኪም ዘንድ እንድትሄድ ሊያዝላት ይችላል። ጆርጅ ሜሌስ የለም፣ እኔ አሌክሳንድራ በሌለችበት ስለ እርሷ ሁኔታ የምነጋገር መሆኔን እንድታውቅ አልፈልግም አለ በጭንቀት። ከዚያም ዶክተር ሄርሌ ሁኔታውን እኮ አለና ንግግሩን ሳይጨርስ ጥሩ ነው ሚስተር ሜሌስ፣ እኔ ስለ ሁኔታው ለዶክተር ሄርሌ በስልክ ገልጽለታለሁ አለው። ኢቭ፣ እኛ በመጥፎና በከፍተኛ ችግር ውስጥ ገብተናል፣ ትልቅ ችግር አለ ጆርጅ በቁጣ አነጋገር። ምን ሆነ ስትል ጠየቀችው። አንቺ በነገርሽኝ መሰረት ሁሉንም ነገር አከናውኛለሁ። አሌክሳንድራ ራሷን ለማጥፋት ስለምትዝትበት ጉዳይ ያሳሰበኝ መሆኑን ነግሬዋለሁ እና ይሄ ውሻ ልጅ ለጆን ሄርሌ እንደሚደውልለትና ስለ ነገርኩት ጉዳይ ከእነርሱ ጋር እንደሚወያይበት ገለጸልኝ። ወይኔ አምላኬ፣ ይህን እንዲያደርግ እድል አንሰጠውም ካለች በኋላ መራመድ ጀመረችና በድንገት ቆመች። እሺ፣ ሄርሌን እኔ ይዘዋለሁ። በእርሱ በኩል ያለውን እኔ ጨርሳለሁ። ከዶክተር ቴምፕልተን ጋር ሌላ ቀጠሮ አለ? አዎ፣ አቆየው። በማግስቱ ጠዋት ዶክተር ሄርሌን ለማግኘት ወደ ቢሮ ሄደች። ጆን ሄርሌይ የብላክዌል ቤተሰቦችን በጣም ይወዳቸዋል። መንትዮቹን ከሕፃንነታቸው ጀምሮ ነው የሚያውቃቸው። እድገታቸውንና ጤንነታቸውን ተከታትሏል። በማሪያኒ ላይ የተፈጸመው አሰቃቂ ሞት፣ በኬትም ላይ የደረሰው ጉዳት፣ ከዚያም ቶኒን የአእምሮ በሽተኞች ወደሚኖሩበት ቦታ ወስደው እዚያው እንዲኖር እንዳደረጉት፣ ኬት በደረሰባት ጉዳት በጣም መሰቃየቷን፣ በኬትና በኢቭ መካከል የነበረው ዝምድና መሻከሩን፣ የቤተሰቡን መከራና ደስታ አብሮ የተካፈለ ቢሆንም በኬትና በኢቭ መካከል ቅራኔ የፈጠረው ነገር ምን እንደሆነ ግን አያውቅም። ይህ የእርሱ ተግባርና ሥራ አይደለም። ከተግባሩ ውጪ አያገባውም፣ መግባትንም አይፈልግም። የዶክተር ሄርሌ ተግባር የቤተሰቡን ጤንነት መጠበቅ ብቻ ነው። ኢቭ ወደ ቢሮ ስትገባ በደንብ አስተዋላትና ዶክተር ኬት ዌብስተር አስደናቂ ተግባር አከናውኗል አላት። የሚያጠራጥር ወይም ካሁን በፊት አደጋ የደረሰባት ፊት መሆኑን የሚያመለክት ቢኖር በግንባሯ ላይ በጣም ቀጭን ጠባሳ ብቻ አለባት። ዶክተር ዌብስተር ይህችንማ ቢሆን በአንድ ወር ጊዜ ወይም ከዚያ በኋላ ያጠፋልኛል አለችው። ዶክተር ሄርሌይ ኢቭን እጇን መታ ካደረጋት በኋላ አደጋው ያደረሰብሽ ጉዳት ቢኖር አንቺን ይበልጥ ውብና ቆንጆ እንድትሆኝ ማድረግ ነው። ኢቭ፣ ለዚህ በቅተሽ በማየቴ በጣም ተደስቻለሁ አላትና እንድትቀመጥ በመጋበዝ ወደ ወንበሩ እያመለከታት፣ ከዚያም እሺ ምን ልርዳሽ? ይህንን የምታደርግልኝ ለእኔ ስትል አይደለም ጆን፣ ስለ አሌክስ እንጂ ስትለው ዶክተር ሄርሌይ በሁኔታው በመጨነቅ ግንባሩን ቋጠረ። ችግር አጋጥሞታል ከጆርጅ ጋር ግንኙነት ባለው ነገር ሲል ጠየቃት። የለም፣ ጆርጅ ሁሉንም ነገር በጥሩ ሁኔታ በትክክል ነው የሚያከናውነው። በእርግጥ እርሷ ለራሷ አታስብም። በአንጻሩ ግን ጆርጅ ለእርሷ ያስብላታል፣ ይጨነቅላታል። ከቅርብ ጊዜ ወዲህ አሌክስ እንግዳና አዲስ የሆነ ጠባይ በማንጸባረቅ ላይ ነች። በጣም ትጨነቃለች፣ ትተክዛለች። ከዚህ የተነሳም ራሷን እስከ መግደል እየተመኘች ነው አለችው። ዶክተር ሄርሌይ ኢቭን ተመለከታትና እኔ አንቺ የምትይውን አላምንም
ይህ ድርጊትና ሁኔታ የአሌክሳንድራን ጠባይ የሚገልጽና እውነት የሚመስል አይደለም አላት ቁርጥ ባለ አነጋገር። እንደማታምነኝ አውቃለሁ። እኔም በሆን በመጀመሪያ አላመንኩትም ነበርና በዓይኔ አይቼ ለማረጋገጥ እርሷ ዘንድ ሄድኩኝ። ያላትን ለውጥ በተመለከትኩኝ ጊዜ በጣም ደነገጥኩኝ። አሌክሳንድራ ከብስጭት ብዛት የተነሳ ተስፋ ቆርጣለች። በእውነቱ እኔ በኃይል ተጨነቅኩኝ ጆን። ስለ አሌክሳንድራ ለመነጋገር አያቴ ዘንድ መሄድ ስለማልችል ነው ወደ አንተ የመጣሁት። አንድ ነገር ለማድረግ መሞከር አለብህ አለችውና አይኖቿ እንባ ቀረሩ። ከአሁን በፊት አያቴን አጣሁኝ። እህቴን ማጣት ደግሞ ልቋቋመው ልታገሰውና ልሸከመው የምችለው ጉዳይ አይደለም። ከመቼ ጀምሮ ነው ይህ መሰሉ ሁኔታ የታየባት? መቼ እንደጀመራት እርግጠኛ አይደለሁም። ስለደረሰባት ሁኔታ ከአንተ ጋር እንድትመካከር ለምኛት ነበር። በመጀመሪያ ሐሳቤን አልተቀበለችኝም ነበር። የኋላ ኋላ ግን እንደምንም አግባብቼ እሺ አሰኘዋት። አንተ ልትረዳት ይገባል። እንዴታ? በእርግጥ ልረዳት እሞክራለሁ። ነገ ጠዋት እዚህ እንድትመጣ አድርጊ። ራስሽን ላለማስጨነቅ ሞክሪ ኢቭ። በአሁኑ ጊዜ ተአምር የሚሰሩ አዳዲስ መድኃኒቶች ተፈልስፈዋል አላትና ከመቀመጫው በመነሳት ወደ በሩ ይዟት ሄደ። ኬት ለምን ይህንን ያህል ጨካኝና ምሕረት የለሽ ሴት እንደሆነች ካሰበ በኋላ ይህን መሰል ጠባይዋን እንድትለውጥ ወይም ይቅር ባይ እንድትሆን ተመኘ። ኢቭ ለሰው የምታስብና የምትራራ ሴት መሆኗን በመገመቱ ከላይ የተጠቀሰውን የተመኘላት። በማግስቱ ጠዋት በ4 ሰዓት ላይ የዶክተር ሄርሌይ ሰራተኛ ሚስ ጆርጅ ሜሌስ እርሶን ለማግኘት እዚህ መጥታለች ዶክተር ስትለው ትግባ አላት። በዝግታ እየተራመደች ወደ ውስጥ ገባች። መልኳ ገርጥቷል። ከዓይኖቿ በታች ጥቋቁር ክብ ነገሮች አሉ። ጆን ሄርሌይ እጇን ጨብጣትና አንቺን በማየቴ ደስ ብሎኛል። አሌክሳንድራ ላይ ችግር ደርሶባታል የሚል ወሬ ሰምቻለሁ። ምንድን ነው ነገሩ? በማለት ጠየቃት። ቄሎች የነገሩን ሰምተህ መጨነቅህና ማሰብህ ተሰምቶኛል ጆን። ኢቭ ወደ አንተ ዘንድ እንድመጣ ባትገፋፋኝ ኖሮ በፍጹም አልመጣም ነበር። ሳስቸግርህ ቅር እያለኝ ነው። ምንም የደረሰብኝ ነገር ወይንም ያጋጠመኝ ችግር እንደሌለ እርግጠኛ ነኝ። ጤንነት ይሰማኛል፣ ሰውነቴም ደህና ነው። በስሜቶችሽ በኩልስ? ሲላት አመነታችና እንቅልፍ በደንብ አልተኛም አለችው። ሌላስ? የአእምሮ መጨነቅ መረበሽ ደርሶባታል ብለህ ታስብ ይሆናል። አንቺን ከዚህ በተሻለ ሁኔታ አውቅሻለሁ አሌክሳንድራ ሲላት ወደ መሬት አቀርቅራ እየተመለከተች ዘወትር ጭንቀት ይሰማኛል፣ የመሸበር ስሜት፣ ድካም ይሰማኛል። ጆርጅ እኔን ለማስደሰት የማያደርገው የለም። ችግሩ እርሱ ለእኔ የሚያዘጋጃቸውንና የሚያቅዳቸውን በተግባር ለመተርጎም ስሜቱም ፍላጎትም የለኝም። ሁሉም ነገር ተስፋ የሌለው መስሎ ይታየኛል። የምትናገራቸውን እያንዳንዱን ቃላት በጥንቃቄ ሲያዳምጥና ትዕግስት በተሞላበት ሁኔታ በደንብ ሲያስተውላት ከቆየ በኋላ ሌላ በተጨማሪ የምትነግሪኝ ካለ በማለት ጠየቃት። እኔ ራሴን ስለምገልበት ሁኔታ ነው የማስበው አለችው ለስለስ ባልና ዶክተር ሄርሌይ በግልጽ ሊሰማው በሚችል አነጋገር። ከዚያም ቀና ብላ አየችውና እብድ ልሆን ይሆን ብላ ጠየቀችው። ራሱን ነቀነቀና የለም እኔ ታብጃለሽ ብዬ አልገመትም። ካሁን በፊት ስለ ሃንዱንያ ሰምተሽ ታውቂያለሽ? ሰምታ እንደማታውቅ ለመግለጽ ራሷን ነቀነቀች። አንሂዱንያ ማለት አንቺ የገለጽሽልኝን አይነት ችግር ወይንም የመንፈስ ጭንቀትና መረበሽ የሚያስከትል በሽታ ነው። ይህ አይነቱ በሽታ በተደጋጋሚ በሰዎች ላይ የሚደርስና የሚያጋጥም እንጂ በአንቺ ላይ ብቻ የተከሰተ አይደለም። ይህንን በሽታ በቀላሉ የሚፈውሱ ዘመናዊ መድኃኒቶች አሉ። እነዚህ መድኃኒቶች ለሌላ በሽታ የሚዳርጉና በሰውነት ላይ ጉዳት የሚያደርሱ አይደሉም። ፍቱንነታቸው የተረጋገጠና በስራ ላይ ውለው አስደሳች ውጤት ያስገኙ ናቸው ሲል አስረዳት። ቀጠል አድርጎም አሁን ምርመራ ላደርግልሽ ነው። ሆኖም በምርመራው ላይ ምንም አይነት መጥፎ ውጤት እንደማናገኝ እርግጠኛ ነኝ አላት። ምርመራው ተጠናቆ ልብሷን ከለበሰች በኋላ ዶክተር ሄርሌይ ዊልቡትሪን የተባለውን የአእምሮ ጭንቀት ማስወገጃ መድኃኒት ለመግዛት እንድትችይ ማዘዣ ሰጥሻለሁ። ስለ መድኃኒቱ ፍቱንነትና አዲስ የተፈለሰፈ ስለመሆኑ በመግለጽ ከሳምንት በኋላ ተመልሳ እንድትጎበኘው ነገራት።
በመካከሉ ባለው ጊዜ ችግር ካጋጠመሽ ቀንም ሆነ ሌሊት እርዳታ በምትፈልጊበት ሰዓት ሁሉ ስልክ ደውለሽ ጥሪኝ በማለት መድኃኒት ያዘዘበትን ወረቀት ሰጣት። አመሰግናለሁ ጆን። ይህ መድኃኒት ህልሙን ሁሉ እንደሚያቆምልኝ ጨርሶም እንደሚያጠፋልኝ ተስፋ አድርጋለሁ አለችው። የምን ህልም? የነገርኩ መስሎኝ ነበር። በምተኛበት ወቅት የማየው ህልም ሁሉ አንድ አይነት ነው። ባህር ውስጥ ጀልባ ላይ ያለው ይመስለኛል። ባህሩ ነፋስ የበዛበት ነበር። ከባህሩ ውስጥ ድምፅ የሰማው ይመስለኝና ወደ ጀልባዋ በመደገፊያ ሄጄ ቁልቁል ወደ ባህሩ ስመለከት በውሃው ውስጥ በመስጠም ላይ መሆኔን እመለከታለሁ አለችው። ከዶክተር ሄርሌይ ቢሮ ወጥታ በአውራ ጎዳናው ላይ ስትጓዝ ወደ አንድ ህንፃ ጠጋ በማለት ተደግፋ ቆመችና ቁና ቁና እየተነፈሰች ተሳካልኝ፣ አታለልኩት አለች ኢቭ ደስታ በተሞላበት ሁኔታ። ከዚያም ማዘዣውን ወረወረችው።